ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር ከስር እየበሉት ነው ያሉት። ያያችሁት? ኦኬ፣ እንደዚህ ማመናችሁ ጥሩ ነው። ምንም አታመጡም እያላችሁ ስትንቁ ነበር። እንደዚህ እኮ ነው። እንደዚህ ራየ ስትለፈልፍ ጌታዬ ኢየሱስ የምሕረት ጊዜ ይሰጣል። እምቢ ካልክስ ካሽ አረገና በቃ ሄደ ወደ አምላኩ ሄደ ብለን እንሸኛለን ማለት ነው። ካሽ ይሄ በያዕቆብ አምላክ ላይ ይሄ ይኮራል። አንተ እንደዚህ ክርክር እኮ አውጥቶልህ እኮ ይሰራልን ማለት ነው። ክርክር ካወጣለን በኋላ ማለት ነው። ለዚህ ክርክር አድርጎ ለዚህ እጆች ሰሩኝ አበጁኝ፣ ለወሱኝ አበጁኝ እንዳለ ኢዮብ ማለት ነው። ፕሮቴስታንት ገበሬ ታገኛለህ። እነዚህ ገበሬዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። እጅግ ሾኪንግ ነው። እንዴት ፕሮቴስታንት ገበሬ ይኖራል? እኛ እኮ ከወር እስከ ወር ከዓመት እስከ ዓመት ዘግተን የዓመቱ የወሩ የአቡነ እንትና የማሆይ እንትና ተብለው ኦኬ የጎንደር ገበሬ ጀመረ። እሰይ። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማያድ ሴቱ ፕሮቴስታንት አይማረግ። ገበሬው ፕሮቴስታንት ከሆነ እዛ አካባቢ ላይ ያለውን በሙሉ ያልቃል ማለት ነው። ማለት ምንም በቃ ተስካር የለ፣ ክርስትና የለ፣ ሰንበቴ የለ፣ የዓመቱ ነው የለ፣ የወሩ ነው የለ። በቃ ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሃድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር ከስር እየበሉት ነው ያሉት። ያያችሁ? እንሳቅ እንጂ ታዲያ ምን እንላለን? በድጋሚ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባረክ። ክብር ለጌታ ይሁን። እግዚአብሔር ሲሰራ የሚያስቆመው የለም፣ የሚከለክለው የለም። በሆነ ወቅት ላይ ሰዎችን ልትገድል እና ልታጠፋ ትችላለህ። በዛ እውነትን የሚያስቆሙ እየመሰላቸው የተገታ እየመሰላቸው ምናልባት ሊያዘገዩት ሊያጓትቱት ይችላሉ እንጂ ያን ትውልድ በማጥፋት በመግደል ያንን እውነት ግን ቀብረው ግን አያስቀሩትም። ጳውሎስን በመግደል ተቀብሮ የቀረ የጌታ ወንጌል የለም። ጴጥሮስን በመግደል ተቀብሮ የቀረ የጌታ ወንጌል የለም። ኃያላን ነገስታት ተነስተዋል። በእግዚአብሔርና በመሲሁ ላይ ብለው እንዳለ ነቢየ እግዚአብሔር ዳዊት ማለት ነው። በመሲሁ ላይ ራሱ ተነስተዋል። መዝሙር 2 ላይ ሲናገር እግዚአብሔር በቀባውና በመሲሁ ላይ በእግዚአብሔርና በመሲሁ ላይ ተነሱ ይላል። ይሄን ክፍል ይዩት። መዝሙር 2። እሺ፣ ወደ መንፈሴ ጌታ ስላመጣው አነባዋለሁ። አሕዛብ ስለምን ያጉረመርማሉ? ወገኖች ስለምን ከንቱን ይናገራሉ ይላል። ወገኖች ብሎ የሚላቸው አይሁዳውያንን ነው። አሕዛብ ብሎ የሚለው ከእስራኤል ቤት ውጭ ያሉትን ነው። የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ዋት አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ዱለታ ጀመሩ ማለት ነው። ቆይ እግዚአብሔርን ምን እናድርግበት? ኦኬ፣ እሱን ቆይ እንሰራለታለን። መሲሁንስ እሱን ቢሆን ልክ እንደዚሁ ነው የምናደርገው። ምንም አያመጡም አይነት ነገር ማለት ዱለታ። አለቆች ነገስታት
በማና በማ ላይ የተነሱት ልብ በሉ፣ በእስራኤል አምላክ በሆነው በመሲሁ ላይም ጭምር ማለት ነው የተነሱት። እና ምን አሉ? ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ እንጣል አሉ። በጣጥሰን እንጣለው። እኛን ሊያስሩበት የፈለጉትን ነገር እንጣለው። በጣጥሰን ነው የምንጥለው። የእግዚአብሔርን ማሰሪያ የመሲሁንም ማሰሪያ ገመድ ምናምን ነገር የተባለ ብጥስጥሱን አውጥተን እንጥለዋለን ወደዛ ብለውን የተማከሩት። ሎክ የሰው ልጅ እንዴት እኮ ደፋር እንደሆነን አጠይቀኝ። እንዴት ደፋር እንደሆንሽ፣ እንዴት ደፋር እንደሆንክ፣ እንዴት ደፋር እንደሆንኩኝ አጠይቀኝ አልኩ። የጥጋባችን ልክ አፍንጫችን ላይ እንዳለ እስትንፋስ ነው ጥጋባችንና ትቤታችን እዚህ ነው ያለው። ይታይ በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ለምሳሌ ቢኒ እዚህ አለ። ቆይ ቢኒን ቆይ ምን እናድርገው? ሰኒ ምን እናድርገው? ይሄን ቢኒን አብዝቶታል እባክሽ። የሆነ ነገር አድርገን ወርዛ እንትን ብንለው ዱለታ ማለት ነው። እሺ ሰው በሰው ላይ እንደዛ ቢዶልት እግዚአብሔር ከክፉ ሰዎች ዱለታም ያድንሃል ሲጀምር ማለት ነው። ግን ራሱ በእግዚአብሔር ላይ ትዶልታለህ። ቁጭ ብለው ይዶልታሉ። ማሰሪያቸውን በጥስ፣ የእግዚአብሔርንም የመሲሁንም ገመዳቸውን ከኛ ላይ እንጣል። እንደዚህ እያሉ በሚዶልቱ ሰዓት ላይ ሰማይ ምን ይላል ማለት እግዚአብሔር በሰማይ የሚኖር ማን ነው? የአባቶቼ የአብርሃም አምላክ ነው። እና ምን ይላል? ዱለታቸውን ሰምቶ አቤቱ ጌታ ይሄ ሁለት እግር ያለው ጢማም ወንድ ነው የሚዶለታው። ትዶልታለህ አይደል? ቁጭ ብለህ ሰው ደፋር ነው አልኩ። ድፍረት ለማየት ከፈለክ በእግዚአብሔር ላይ ድፍረትን የደፈሩ ሰዎች ለማየት ከፈለክ ቁጥር 1 እስራኤል የሚባል ህዝብ ነው። በተለይ ከግብፅ ምድር ወጥተው በምድረ በዳ ሲጓዙ እግዚአብሔርና ሙሴን በድንኳኖቻቸው አሙት ይላል። አቤቱ ጌታዬ አድነኝ። በቃ ማለት የተለየ የተረገመ ህዝብ ስለሆነ አይደለም፣ እንደውም የተባረከ ህዝብ ነው እስራኤል። በሙሉ እስራኤል የሚባል ህዝብ ማንን የሚያሳዩ ብለህ ካልከ በምድር ዙሪያ በዓለም ላይ የተበተነን እግዚአብሔር በመልኩና አምሳሉን የፈጠረውን ህዝብን ይመስላል። ለናሙና የወሰደው ለምሳሌነት የወሰደው ክፋት ብለህ ብትል የክፋት ጥግ እዛ አለ። ያ የክፋት ጥግ አንተም ጋር እዛም አሜሪካም ካናዳም አውሮፓም ከምን ሁሉም ጋር አለ። ለናሙና ለሳምፕል የተወሰደ ማለት ነው። ሰው ማለት በቃ እንደዚህ ነው። ቁጭ ብለው ድንኳኖቻቸው ውስጥ እግዚአብሔርና ሙሴን አሙት። አሁን ምልሽ እኔ ይሄ ግን ይሄ እንደ ጭስ የቆመው እንደ ጥጥ ደመና የቆመው ምንድን ነው? ደመናው ነው። ጌታ የአባቶቻችን አምላክ ነው አሉ እና እንደዚህ እኛ ስንሄድ አብሮን ይሄዳል ደመናው። አዎ ይሄዳል። ስንቆም ደግሞ እኮ ይቆማል። አይገርምሽም? አዎ ይቆማል። እና ምንድን ነው? የእግዚአብሔር ሸካይና ነው፣ ግሎሪ ክብሩ ማለት ነው። እዛው መካከላቸው ቆሙ። ሌሊት በድንኳኖቻቸው ተኝተው እየጠበቃቸው እየጋረዳቸው። ግን እግዚአብሔር እንትን ስጋ የሚሰጠን ይመስልሻል? ኧረ እኔ አይመስለኝም። እንደው ቢሰጥ ስለዚህ ሁሉ ህዝብ ኬት ያመጣል? እውነት እኮ ነው። ስንት በግ አይደለም ስንት ሰንጋ እንኳን ቢታረድ ከግማሽ ሚሊዮን ህዝብ በላይ ነው የወጣው፣ ሴትና ከህፃናት ሳይቆጠር ማለት ነው። እና ምን ኬት ያመጣዋል ብለሽ ነው? ኧረ አይመስለኝም። እስቲ ግን እንደው ለጫወታ ያህል ብናወራ ምናምን ነገር ድንኳን ውስጥ ቁጭ ብለው አቤቱ ጌታዬ። ይሄስ ሙሴ የሚባለው ራሱ ነቢዩም እኔ እንደው ዝም ብለው አሁን ኢትዮጵያውያን ምንለው አወቅሽ ሲሏት መጽሐፏን አጠበች ተብሎ እንደሚባል እንደዛ ነው የሚያደርገው። ይሄ ሙሴ የሚባለው ነገር ምንም ነገር ስራው አይገባኝም። ከሱ ይልቅ ታላቂቱን ብንሰማ ይሻላል። ማርያምን አሮንንም ብንሰማው ይሻላል። ያው እሱ ልጅ አይደል? የልጅ ነገር እንግዲህ ህፃን ነውና ወደ እንደ ህፃን ያደርገዋል ይመስለኛል። ምን ሐሜት ማንን? ታላቁን ነቢይ ታላቁና የተፈራውን ንጉሥ የእስራኤልን አምላክ እግዚአብሔርንና ታላቁን ነቢይ አሙ። እዚህ ደግሞ በመሲሁና
በእግዚአብሔር ላይ እንዲህ ሲሉ ተማከሩ። እነማ? አለቆችና የምድር ነገስታት ምን ብለው ተማከሩ? ማሰሪያቸው ለምን አንበጣጥሰው ገመዳቸውን ብጥስጥስ እናድርገውና መሲሁም እኛን የሚያስርበትን እግዚአብሔርም እኛን የሚያስርበትን በጥስጥስ አድርገው ወደዛ ማለሱ ሲገዛ ይኖራል አይነት ነገር እኮ ነው። እና በሰማይ የሚኖረው ማን ነው? የአብርሃም አምላክ ነው። የሆነ ዋሻ ውስጥ ተደብቀህ ዶልት፣ እቤት ውስጥ ተደብቀህ ዶልት፣ መኪና ውስጥ ዶልት፣ የትኛውን ቦታ ላይ ዶልት። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል፣ ሁሉንም ይሰማል። ሁሉም እኮ ነው የሚሰማው። ገና የምናገረውን ከአንደበታችን የሚወጣውን አይደለም፣ ገና በልባችን ሳለ ይሰማል። ቆይ አሁን በዚህ ሰዓት ላይ ቢኒያምን እየመረመርኩት ነው። ቢኒያምን መርምሬ ስጨርስ ወደ ኤርሚያስ ሄዳለሁ። ከዛ ደግሞ ሰኒ እስከዛ ወረፋ ትጠብቅ ምናምን ነገር ብላ አይልም። በአንድ ቅጽበት በከፍታው ላይ ተቀምጦ በማደሪያው ላይ ሆኖ የእያንዳንዳችንን እንኳን ከአንደበታችን የሚወጣው ንግግር አይደለም የልባችንን ሀሳብ ያውቃል። እና እሱ ምን ይላል? በሰማይ የሚኖር ይስቃል። በማ ላይ? በነገስታቱ ላይ ጌታም ይሳለቅባቸዋል። ስቆ ተሳልቆ ብቻ ዝም አይልም። እዛ ከተሳቀ በኋላ በዚያን ጊዜ በቁጣው ይናገራቸዋል። ሲናገር በቁጣ ነው። አቤቱ ጌታዬ እኔን ባሪያህን አድነኝ፣ እኔን ባሪያህን ብቻ አድነኝ። የሚሰማ ሰው ካለ ያድነኝ ብሎ የሚል ሰው ካለ ያድንህ። ብራዘር በቤትህ በድንኳንህ በትዳርህ በልጆችህ በኑሮህ ምን እያልክ እያማው ምን እያልሽ እያማሽው ምን እያል እያማኑ እንደሆነ አንተ አንቺ እኔ እናውቃለን፣ እግዚአብሔርም ያውቃል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። በነገስታቱ ላይ በአለቆቹ ላይ ፌንጣ ብትቆጣ እግሯን ጥላ መጣች ይላል የሀገሬ ገበሬ። ምን ሊያመጡ በያዕቆብ አምላክ ላይ ተነስተው ምን ልትፈይድ እኮ አልኩ። ሙትቻ ሰው ማለት ሙትቻ ማለት ነው በእግዚአብሔር ፊት። እውነቴን እኮ ብዬ የምልህ ኤርሚያስ የሚባል ሙትቻ፣ ሰኒ የምትባል ሙትቻ፣ ቢንያም የሚባል ሙትቻ፣ ነጭ ጥቁር በለው ሙትቻ፣ የተማረ ያልተማረ በል ሙትቻ። ቢያየን እኮ አልኩ በቁጣው ቢያይህ አልኖርም። በቁጣው ራሱ ማየት አይደለም ቢናገር ድምፁን ከመስማት የተነሳ ሰዎች ይሞታሉ። አየህ እንዴ? ይህን ለማስረዳት አቅምን አውቆ መኖር ደግ ነው ብሎ የሚል ዘፈን እንክተትልህ እንዴ? ለአንተ ዘፈን ይከተትልሽ እንዴ? አንቀጥም። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። መታወክ ይጀምራሉ። መናገር ሲጀምር መታወክ ይጀምራል አልኩ። ይሄ አለቃ፣ ነገስታት፣ ሹማምንት፣ ኮማንዶ፣ ቴኳንዶ ብለህ የምትለው ሁሉ ማለት ነው። ዳር ይይዛል፣ ልክ ያስገባዋል ማለት ነው ጌታ። እስከዛ ግን ሊነሳ ይችላል። እግዚአብሔር ማን ነው ይላል። ማን ነው ማለት ከንፈሩን እያጣመመ ከጥቂት ሰዓት በፊት የበላውን ዳቦ የሚሆን ስጋ እሱን በስቴኪኒ ከጥርሱ እየጎረጎረ እያወጣ ያለ ጥርሱን እየፋቀ ማን ነው መሲሁ ሲሆን ኢየሱስ ነው ያልከኝ? ኧረ እኔ ሰው ነው ምናምን ነገር እያለ ማለት ነው። ዳርያስ አንተ ኢየሱስ ላይ እንደዚህ ልትናገር፣ መሺሃው ላይ እንደዚህ ልትናገር ማንም ሁኑ አልኩ። ማንም ብናይ ነው የምትሆነው። አይሁዱን፣ ግሪካዊ፣ የተማርኩም ያልተማርክ ምንም ብትሆን ምንም በያዕቆብ ንጉሥ በልዑል እግዚአብሔር ፊት ሙትቻ፣ አመድ፣ ቆንጅዬ አመድ፣ ቆንጅዬ ጭቃ፣ ቆንጅዬ አፈር፣ ቆንጅዬ አፈር፣ እንግሊዝ ሀገር የሚኖር አፈር፣ በተለያየ ምድር ላይ በአሜሪካ የምትኖር አፈር ብራዘር በእጆቹ ሰርቶ ለውሶን ሰርቶን አበጃጅቶን ሰሪው ላይ ትንጠራራለህ እንዴ? የምትንጠራራትበት ብታጣ ሰሪ ላይ እንንጠራራለን።
ቆይ ቆይ አንተዬ፣ አሁን እኛም ብሎ አገልጋይ አገልጋይ ብለናል አይደል? ሳቄ ይመጣል። በእውነት ሳቄ ነው የሚመጣው። ጌታዬ ሆይ እኛ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። አዎ በማ ፊት? በያዕቆብ አምላክ ፊት ማለት ነው። ኢሳያስ ጥሩ ነገር ከንሳይ ጌታ ብርክ ያርግህ። ቅጠል አዳም የተባለ እንደ ቅጠል የሚረግፍ በሞት በጉንፋን ሁሉ የሚረግፍ ማለት ነው። ረግፈናል። በደላችን እንደ ንፋስ ወስዶናል። ስምህን የሚጠራ አንተንም ሊይዝ የሚያስብ ፊትህንም ከኛ ማን የለም። ፊትህን ከኛ ሰውረሃል፣ በኃጢአታችን አጥፍተናል አለ። ከዛ በኋላ የሚለውን ይኸውልህ። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። እሰይ እሰይ ኢሳያስ እሰይ አባቶቼ ነቢያት እንደዚህ ንገርልኝ። ወፍራም ጭቃ አሜሪካ ሀገር የምትኖር ወፍራም ጭቃ ካናዳ ሀገር የሚኖር ቀጭን ጭቃ ሳውዲ አረቢያ የምትኖር አረብ ሀገር የምትኖር ትንሽ ሚዲየም ናት። እችኛዋ ትንሽ እንትን ያለች ነች። አፍሪካ የምትኖር ወፍራም ድቡልቡል ያለ ጭቃ አሜሪካ ሀገር በርገር እየበላ የሚኖር ዳር ያዝ አልኩ። ዳር ያዝ ጭቃ እኛ ጭቃ ነን ብሎ ኢሳያስ፣ አንተ ግን እኔ ጭቃ አይደለሁም ብለህ ልትል አትችልም። አናደድኩህ። ክብር ለመንፈስ ቅዱስ ይሆን። አቤቱ አሁን ግን አቤቱ አንተ አባታችን ነህ። ይሄ ነው የሚያዋጣው ብራሰርዬ። አንተ አባታችን ነህ፣ እኛ ጭቃ ነን። አፈር ነን ማለት እኮ ነው። ይሄ በያዕቆብ አምላክ ላይ ይሄ ይኮራል። አንተ እነዚህ ክርክር እኮ አውጥቶልህ እኮ ይሰራልን ማለት ነው። ክርክር ካወጣለን በኋላ ማለት ነው። ለዚህ ክርክር አድርጎ እነዚህ እጆች ሰሩኝ፣ አበጁኝ፣ ለወሱኝ፣ አበጁኝ እንዳለ ኢዮብ ማለት ነው። ኦኬ ኢሳያስ ምን አልክ? ጭቃ ነን። ኤርሚያስ ምን ትላለህ? እኔም ከአንተ ያልተሻልኩ ነኝ። ኢሳያስ አንተ ሰሪያችን ነህ። በቃኝ ጌታዬ፣ በእውነት አሁን ላይቡን በዘጋው ደስ ይለኛል። በቃ በመንፈሴ በጣም እንደዛ ነው። ደስ በቃ ውስጤ ይዘልብኛል አልኩ። አንተ ሰሪያችን ነህ፣ ፈጣሪያችን ነህ፣ አስገኛችን ነህ፣ ያበጀህን ነህ እያለን አንተ ሰሪያችን ነህ፣ እኛም ሁላችን የእጆች ስራ ነን። እዚህ ጋር ቡና እንደጠጣበት ሚስት ያስቀመጠችው ሲኒ አለ። ድሮ ሀገር ይጽፉ ነበር። አሁን ሀገር አይጽፉም። የሚሰሩበትን ሀገር አረ ነው ሜዲም ፈረንሳይ ነገር የሚል አለ ይመስለኛል። አንዳንድ ጊዜ የፈረንሳይ ብርጭቆ ጥሩ ነው እየተባለ ሲባል ሰምታችሁ ከሆነ አንዱ የተለያዩ ብርጭቆ ፋብሪካዎች ስላሉ አረ ነው ድብልቅ ያለ ጽሁፍ አለው፣ ግን ድብልቅልቅ ያለ ነው። ምንም ሊነበባቸው። እሺ ኤኒዌይ ፈረንሳይ የሚወለ ማነው ይሰራ አፍጋኒስታን፣ የትም ቦታ ላይ አፍሪካ የሚሰራ የትም ይሄ የማን እጅ ስራ ዲዛይን ነው። መላእክት ናቸው እንደ ከሰማይ ወርደው ጠፍጥፈው የሰሩት አይደሉም። የሰው ልጆች እግዚአብሔር በሰጣቸው ጥበብ የሚያቀልጡትን አቀልጠው የሚያሙቁትን አሙቀው ቅርጽ አበጅተውለት አስቀድመው ይህንን የሚመስል ዲዛይን ፋብሪካ ውስጥ አድርገው እንደዚህ ክርክር እንዲኖረው በዚህ ጋር ደግሞ እንደዚህ ልሙጥ እንዲሆን እንደዚህ መያዣ እንዲኖረው አድርገው የሰሩት የሰው ልጆች ናቸው። አሁን ይሄ ምናልባት የተሰራው ፈረንሳይ ቢሆን ፈረንሳይ ሀገር ውስጥ ያለ የአንድ ካምፓኒ ስሪት ቢሆን የዛ ካምፓኒ ሰራተኞች አሉ። አንድ ቀጥሎ ማናጀሩ አለ።
2 ቀጥሎ የካምፓኒው ባለቤት አለ። እዛ ቤት ውስጥ ሰራተኞቹ የሚሰሩት ፋብሪካ ውስጥ የሚሰሩት ላይ እቺ ተሰርታ ከወጣች በኋላ እንደዚህ ማሽኑ ሰርቷት በደንብ ቅርጿን አወጣቶላት ውርውር አድርጎት ካወጣት በኋላ ብድግ ብላ አንተ ግን ትገርማለህ። አንተ ሰውዬ ከፋብሪካ ውስጥ ውልቅ ብላ ማሽኑ እንደዚህ ነክቶላት ክሊክ አድርጎ አሰርቷት ቅርጽ ምናምን ነገር አውጥቷላት ከዛ ደግሞ ማሽኑ እንዲተፋት አድርጎ ያተፋትን ያን ሰውዬ ዞር ብላ ወገቧን ይዛች እኔ አሁን አንተ ከሰውም አልቆጥርህም። አሁን እኔ የሰራኸኝ ማለት ነው ብላ ስትናገር ይታይ ብትናገር ራሱ እንደዛ ብላ ብትለፈልፍ አንስቶ እዛው ሲሚንቶ ላይ ከሽ እንደዚህ እኮ ነው። እንደዚህ ራየ ስትለፈልፍ ጌታዬ ኢየሱስ የምሕረት ጊዜ ይሰጣል። እምቢ ካልክስ ከሽ ረገና በቃ ሄደ ወደ አምላኩ ሄደ ብለን እንሸኛለን ማለት ነው። ካሽ ለፍለፋ በተለፈልፍ ከማሽን ውስጥ ከወጣይ በኋላ አሁን እንዲያርገ ምሰራኝ አንተ እንደዚህ መያዣው እንደዚህ አጣም የሰራው ምን በቃ እውቀት የለም ትንሽ እንትን እንኳን አታስብም ብላ ብትል አልሽ ምንም አያለፋልፍም። ጋማን ይዞ ብድግ አድርጎ ካሽ ቴንኪዩ ጌታ ኢየሱስ። ኦኬ በዚህ ጉዳይ ላይ ምን ይላል እስቲ ኢሳያስ? ቴንኪዩ የኔ አባት። ወደ መንፈሴ ካመጣው እንደዚህ በመንፈስም ህነዳ ትናገራለህ። ኢሳይያው 5 ምን ይላል ወንድሞች እናቶች? ጠብቆኛ እንዴ ሶሪ ኢሳያስ 45 አልኩኝ 45 ቁጥር 9 ከሰሪው ጋር ለሚታገል ኤርሚያስ ቢንያም ሰኒ የአዳም ዘር ኢሳያስ ሙሴ አብርሃም ዳዊት ማንንም ጥራ። ሸክላ ነህ አፈር ነን ጭቃ ነን። ከጭቃ ነው የተሰራው ከአፈር ነው የተሰራው። አይነቱ የተለያየ ሊሆን ይችላል እንጂ የአፈር ግኝት ነው። እንደዚህ በጣም መልኬን አታየው ብለህ ምንም መልክ የፈለገ ብታምር ግሩምና ድንቅ አድርጎ ስለፈጠረ ነው። ግሩምና ድንቅ አድርገው ስለሰሯት ነው። ከሌሎች ጭቃ ምንም የምትለይበት ምክንያት የለም። እችም ተሰባሪ ነች፣ ሌሎችም ተሰባሪ ነው። ሸክላም ተሰባሪ ነው፣ ብርጭቆም ተሰባሪ ነው፣ ሰውም ተሰባሪ ነው። ግልጽ ነው መልእክቱ። ከሰሪው ጋር ለሚታገል ወየውለት። በምድር ሸክላዎች መካከል ያለ ሸክላ ነው። ዋት በቃ በምድር መካከል ካሉ ሸክላዎች መካከል ነው ኤርሚያስ የሚባል ሸክላ፣ ቢንያም የሚባል ሸክላ፣ ሰኒ የምትባል ሸክላ፣ ነገስታት የሚባሉ ሸክላ፣ አለቆች የሚባሉ ሸክላ፣ ፓስተር፣ ሼካ፣ ዋቴቨር፣ ራባይ፣ ቄስ፣ ጳጳስ፣ ማንም ሁን ሸክላ። ሸክላ ማለት ተሰባሪ አፈር ማለት ነው። በምድር መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ስራህ እጅ የለውም ይላልን? ጭቃ ሰሪውን ምን ትሰራለህ? እንዴት ነው ግን የምሰራው? እቺ ተነስታ ማለት ነው። እንዴት ነው ግን የሰራው? አንተ ምን እያሰብክ ነው የምሰራው? ምንድን አንተ አጀንዳ? ምንም ሊገባኝ አልቻልም ብላ ሰሪውን ትናገረዋለች። ፋብሪካ ውስጥ ፋብሪካ ያወጣትን አትናገርም። ጭጭ በል እያለ ነው ጌታ፣ እኔንም አንተንም ማለት ነው።
አይ እታገላለሁ ብለህ ካልክ ከሰሪዋ ጋር ለመታገል የምትፈልግ ወዮላት። ምክንያቱስ ከልፍለፋዋ ቀጥሎ ካራራላት በስተቀር ሰሪዋ ይሰብራታል። ከዛ በቆሻሻ መጥረጊያ ተጠርጋ ተሰብስባ ወደ ጋር ቤት ጣላለች ማለት ነው። ግልጽ ነው መልእክቱ። ከሰሪው ጋር ለሚታገል ወዮለት። በምድር ሸክላዎች መካከል ያለ ሸክላ ነው። በምድር መካከል ያሉ ሸክላዎች ምንድን ነው? ሰው ማለት ነው ሸክላ። እና ያ ተነስቼ እታገላለሁ ብሎ የሚል ከሰሪው ጋር እታገላለሁ ብሎ ካለ ወዮለት ይለዋል። እስራኤል አልገባ ብሎ ባላት ሰዓት ላይ ወደ ሸክላው ሰሪው ቤት ወረዱ ይላል። ቃሌን በዛ አሰማሃለሁ ብለህ ተነስተህ ወደ ሸክላው ሰሪው ቤት ውረድ፣ በዛ ቃሌን አሰማሃለሁ። ወደ ሸክላው ሰሪው ቤት ወረዱ። እነሆ ስራውንም በመንኮራኩር ላይ ይሰራ ነበር። ከጭቃው ይሰራ የነበረውን ዕቃ በሸክላ ሰሪው እጅ ተበላሸ። በሰሪው እጅ ተበላሸ ጭቃው ማለት ነው። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔን በእናንተ ዘንድ መስራት አይቻለኝምን? ጌታዬ የያዕቆብ አምላክ ይቻልሃል፣ በኤርምያስ ዘንድ መስራት ይቻልሃል። እኔ ስለ ራሴ እናገራለሁ፣ ወንድሞች እናቶቼ ከተናገሩ ስለ ራሳቸው ይናገሩ። በእኔ ዘንድ የአባቶቼ አምላክ መስራት ይቻልሃል። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም ይከለከል ዘንድ ከቶ አይችልም። ፈቅዳለሁ። ጥያቄ ጠይቀኸኛል። አዎ በውኑ እኔ በአንተ ዘንድ ኤርምያስ መስራት አይቻለኝምን? አዎ ትችላለህ ነው የምልህ። አዎ ትችላለህ፣ የሚሳንህ ነገር የለም። ኤርምያስን አፍርሰው መልሰ መስራት ትችላለህ። እነሆ ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። አዎ ጌታዬ፣ አዎ ጌታዬ፣ እኔና ቤቴ በአንተ እጅ ላይ ያለን። እያወቅን የሚሆን ሳናቅ የድፍረት ቃል በተናገርንብህ ሁሉ ምሕረትን አድርግልን። ስህተትን ማን ያስተውላታል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ደፍረን በአንተ ላይ በተናገርነው ሁሉ ለእኔና ለሚስቴ ለልጆቼ ምሕረት ይሁን። በዚህ ውስጥ ያንተን ምሕረት ያንተን ገናንነት ለሚፈሩ ልጆችህና ለፈጠርከው ፍጥረት ሁሉ አሜን ብለው ለተስማሙ ምሕረት ይሆንላቸው። እንደ ፍቃድ ምክር የወደድከውን ማድረግ ትችላለህ። የወደድከውን ማድረግ ትችላለህ። ጣቅ እግዚአብሔር በሚሰራበት ሰዓት ላይ ልመለስ። የቅድሙ ቪዲዮ ላይ እግዚአብሔር ሊሰራ በሚነሳበት ሰዓት ላይ ጲላጦስና ሄሮድስ ናቸው የተነጋገሩት። መዝሙር 2 ላይ ቅድም ያነሳሁት ወደ ምድራችን መለሳለሁ። አለቆች፣ የምድር ነገስታት አለቆች በእግዚአብሔርና በመሲሁ ላይ ተማከሩ። የጲላጦስና የሄሮድስን ንግግር ታስታውስታላችሁ? በማን ላይ ነበር የተመካከሩት? ማን ላይ ነበር የዶለቱት? ጠላት ሆነው ተጣልተው ሳሉ በማን መሰጣጠት ነው የታረቁት? መሲሁን እኮ በመስጠት ነው፣ አሳልፎ መስጠት። ይህ ሰው ከገሊላ ጀምሮ ህዝቡን እያወከ ብሎ ሲል ገሊላዊ ነው አለ። አዎ ግዛተ መንግስቱ ወደ ሄሮድስ ነውና ወደ ሄሮድስ ውሰዱት አለ። ሄሮድስ በዛን ሰዓት ላይ ወደ ኢየሩሳሌም መጥቶ ነበር ይላል። በሄሮድስና በጲላጦስ መካከል ጸብ ነበረ። ኢየሱስን አሳልፎ በመስጠት ወዳጅነት ፈጠሩ ማለት ነው። አየህ፣ ይዶልታል ግን እና እኔም መርምሬዋለሁ፣ አንተም ወስደህ አስጠርተህ መርምረው አለው። እሺ አላ ሄሮድስ። እሺ ማን ትላለህ አንተ ስለ ራስህ? እኮ ማን የላከህ? ብዙ ታምራትም እንደምታደርግ ይወራልሃል። እስኪ ከነሱ መካከል እኔም አንዱን አድርግልኝ። አንተ ውስጥ የተቃጠለ በኢየሱስ ክርስቶስ ስም። ይህንን የሚጠይቀው ማን ነው? ሰው ሸክላ አፈር ጭቃ ዙፋን ላይ ቁጭ ብሎ ሰሪውን ይጠይቀው ጀመር። ይህ ይመረምረው ጀመር። ንገረኝ
ማነኝ አልክ? ስለ ራስህ ተናገር እንጂ። ህዝቡን ሁሉ እያሳትክ ከገሊላ ጀምሮ እንደመጣ እየተወራልህ ነው። የጌታ መልስ ደግሞ ይታያል። ዝም። ጲላጦስ ጋር ሲሄድ እኔ ልፈታህና ላስረም ስልጣን አለኝ። እንደዚህ እኮ የሚያሳጡ የራሱ ወገኖች ናቸው፣ አይሁዳውያን ማለቱ ነው። የራሱ ወገኖች እኮ ናቸው እንደዚህ አሳልፈው ለፍርድ ለእኔ የሰጡ። እንድፈታህም እንድለቅ ማነው እንዳስረም ስልጣን አለኝ አለው። በዚህ ሰዓት ላይ ብቻ ጌታ ጲላጦስ ፊት ይህን ስልጣን ሰማይ ካልሰጠ በስተቀር አትችልም አለው። እኮ ተናገር፣ ምንድን የበደልከው በደል ምን? ይሄ ሁሉ እኮ ህዝብ የሚጮህ እኮ ሮማዊ እኮ አይደለም፣ የራሱ ወገኖች ናቸው፣ አይሁዳውያን ናቸው የሚጮሁ በላ ላይ ተናገር እንጂ። ከዛ መረመረው፣ ለሞት የሚያበቃው ምንም ነገር አላገኝበትም፣ እናንተ እንደጋችሁ ግረፉት ብሎ ገረፈው፣ በፍርድ አስገረፈው። ከዛ ደግሞ ግዛተ መንግስቱ ከሄሮድስ ነው ብለው ሲሉት ውሰዱት ወደ ሄሮድስ አለ። ሄሮድስ ደግሞ መልሱት ወደ ጲላጦስ አለ። ምን ብለው ተማከሩ? የአባቶቼ አምላክ ምን ብለው ተማከሩ? በእግዚአብሔርና በመሲሁ ላይ። መሲሁ እግዚአብሔርም ነው፣ መሲሁ ሰውም ነው እያለ ነው። አላስቆሙትም። በሰማይ የሚኖር እርሱ ይስቅባቸዋል፣ ይሳለቅባቸዋል። ከዚያስ በቁጣው መናገር ሲጀምር በመዓቱ ያውካቸዋል። ይሄው ነው የሆነው። ኦኬ፣ ያኔ አልቻሉም። ቄሳር በነ ጳውሎስ ዘመን እነ ዮሐንስን ወስዶ ፍጥሞ ደሴት በመከራ በግዞት ውስጥ ጨምራቸው ጴጥሮስን ዘቅዝቃችሁ ስቀሉት ብሎ ገደለው። ሮማ አደባባይ ላይ፣ ያዕቆብ በኢየሩሳሌም አደባባይ ላይ፣ ጳውሎስን የተባለው ተጠራ። ወደ ጌታ በቄሳር ፊት ልትቆም ይገባል። ጨፈጨፏቸው። የወንጌል አገልጋዮችን፣ አማኞችን፣ ክርስቲያኖችን። እውነት ተዳፍኖ ቀረ? አልቀረም፣ አልቀረም፣ ሊቀር አይችልም። ኦኬ። በምድራችን በኢትዮጵያ ላይ የተሃድሶ ዘመን በ14ኛው መቶ ክፍለ ዘመን እንደተነሳ ብዙ የቀደሙ አባቶችና ወንድሞች እህቶች ይናገራሉ። የታሪክ ድርሳናት በተለይ በአፄ ዘርዓ ያዕቆብ ዘመነ መንግስት ደብረ ብርሃን ከተማ ላይ ጨፍጭፎ ገደላቸው አባ እስጢፋኖስና ተከታዮቹ። ንስግድ ለማርያም ወለመስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ያሉት በዚያን ጊዜ ነው። ንጉሱ ለማርያምና ለመስቀሉ የፈጣሪ ምስጋና ይገባቸዋል እንስገድ ብሎ ማለት ነው። ያን አዋጅ አወጣ ያኔ ነው። በቃ ዝም ተባለ፣ እንትን አለ። ከዛ ብዙም ሳይቆይ እንደገና ደግሞ ጀርመን ላይ በሌላ መነኩሴ በኩል እግዚአብሔር ከሮም ካቶሊካዊ ቤተክርስቲያን ሉተርን አስነሳ። የሀገራችን ግን በአባ እስጢፋኖስ በኩል የተሰጠ የተሃድሶ በጣም ብዙ ምልክት ተሰጠ እግዚአብሔር ለቤተክርስቲያን። ግራኛ አመድን እያስነሳ ማለት ነው። ለቤተክርስቲያን ደወል ነበረ። ቤተክርስቲያን ብትነቃ ኖሮ ወደ አምላኩ አለመመለስ አልሆነም። ሰሚ የለም። በትዕቢት መናገር ብቻ ሆነ ስራቸው። ከዛ ተሐድሷውያኑ ከዕለት ወደ ዕለት እየቀጠሉ የወንጌል ሪቫይቫል እሳት ተነሳ። ምዕራባውያኑ የወንጌሉን እውነት ይዘውት መጡ። ምድራችን ላይ ሰበኩ። ወንጌላውያን አማኞች በምድራችን ላይ የመዳንን ወንጌል ይዘው ተነሱ። የስድብ መዓት፣ የስም ማጥፋት ዘመቻ ተካሄደ። ቤት ዘግተው ዝሙት ይሰራሉ። በደመ ሥጋ ነው የሚያቆርቡት። እንዲና እንዳ ነው ብለው የሚሉት ያልተባለ ነገር የለም። ክፋቱ እንደዚህ እየተወራ ጴንጤው አለመጥፋቱ ነው።
በወሬ ሊጠፋ አልቻለም። አየሽ፣ የተነገረው ነገር ሁሉ በሙሉ እውነትሽን ነው። አዎ ምን ነው? ኧረ ግድ የለሽም እንዴ። እኔ በባለፈው እኮ አንድ ድመት ነበረኝ እና ጠፋብኝ። ከዛ ስፈልግ አጣሁት። ከዛ ስጠይቅ እንዴ እነዚህ ቤንጤዎቹ ድመት እያረዱ ነው፣ በድመት ስጋ ነው የሚያቆርቡ ተብሎ ሲበል እውነትሽን ነው። አዎ ስብሐት ለአብ ወወልድ ወመንፈስ ቅዱስ። አቤት ምን ክፉ ዘመን መጣብን። የለም እኮ የተደረገ ነገር እኮ የለም። ለምንድን ነው በድመት ስጋ የተባለው? ሰው ወደ ወንጌላውያን አማኝ እንዳይሄድ ማለት ነው። ሰይጣን በሲኦሉ ላይ ቁጭ ብሎ አለቃው መንፈስ ትእዛዝ የሰጠ ይመስለኛል። ምን ብለን ቆይ እናስዋሽ? ምን ብለን ብናስዋሽና በህዝቡ ጆሮ ብናስጮህ ነው ሰው ወደ ጴንጤ የማይሄደው? አይ በቃ ኢትዮጵያዊ ድመት አይበላም አይደል? በቃ ድመት ባዮች ናቸው ብለን እንበላቸው። ልክ ነህ ይላል አንዳንዱ የክፉ ምናብስት ላይ ሀሳብ ያመጣው ክፉ መንፈስ። የአንተ ሀሳብ ገዢ ነው። በቃ ይህንን እንዳለ ለኢትዮጵያዊ ብንነግረው ድመት በልቶ አይታወቅም። በየትኛውም ብሔር ብሔረሰቦች ውስጥ ድመት መብላቸው አይደለም። ያው እነሱ ቢበሉ ዶሮ ነው፣ ቢበሉ ጥሬ ስጋ ነው፣ ድመት ነው የሚበሉት ብለን እንበላቸው። እናስወራ እንደዚህ ብለው ያው በግብር ልጆቹ በኩል ድመት ነው የሚበሉት ብለዋል። ድመት በድመት የድመት ወሬ የሆነ ጴንጤዎች ሲያቆርቡ ድመትና የድመት ስጋ ቅንጥብጣቢ እየሰጡ እንደዛ ነው ብለው ለእኔ እንኳን ራሱ እዛውን ይሰማ እምልህ ይሄ ወሬ ሰውን ከጴንጤ ሊያስቀር ይገባ ነበር፣ ግን አላስቀርም። ቆይ ምን እንበል? ሌላ ደግሞ እንጨምር። ዝሙት ያደርጋሉ። ልጆቻችሁን ያዙን በላቸው። መብራቱ ይጠፋና እዛ አዳራሹ ሲገናኙ ኢየሱስ ከኔና ከአንቺ ይወለዳል ብለው ይላሉ ብለው በስርዓት። አሁንም ይሄኛው ደግሞ አንዴ ተለቀቀ። እንዴ በጣም አይቼ ይላል ያላየው ሰው ማለት ልክ ኢየሱስ ላይ በሐሰት እንደመሰከሩበት ሄጄ አየው። የት ሙሉ ወንጌል ወይ መሰረ ክርስቶስ ሄድኩኝ። ከሄድኩ በኋላ እንደዚህ ከጥግ ላይ ሆኜ ነበር ያየኋቸው እና አየኋቸው። ዘለሉ የሚነሳባቸው ነገር ከተነሳባቸው በኋላ ከዛ ፓስተሩ ሄዶ ግድግዳ ላይ ያለውን መብራት አያጠፋው መሰለህ ብሎ ማለት ነው። እሺ ከዛስ ምን ሆነ ብሎ ሲል ከዛማ ሁሉም ተኙ ወንበሩ ስር። አንተ አይተሃል? አዎ አይቻለሁ፣ ግን መብራቱ ሲጠፋ ደግሞ አልስማማ። አንዴ አይቻለሁ ትላለህ፣ አንዴ መብራቱ ሲጠፋ ፈርቼ ሸሸው። የማይስማማ ውሸት፣ የማይገናኝ ውሸት። ወንድሞቼ እናቶቼ፣ ቀሚስ ለብሶ ጂንስ ለብሶ ውሸት የሚራመድበት ህዝብ አይተሃል? አረ እግዚኦ በሉ። 8ኛው ሺህ ገባ። ምን ነው ጴንጤዎቹ ይገርማችኋል ብለው ሌላ ውሸት ነው። ኤልሳቤጥ ሚዩት አርግ። ሌላ ውሸት ደግሞ ማለት ነው። በዚህ ሰዓት ላይ አዳም አትብላ በለው፣ አትሂድ በለው፣ አትስማ በለው። አትስማ ብላ ያልከው ቦታ ላይ ለመስማት፣ አትሂድ ብላ ያልከው ቦታ ላይ ለመሄድ እግሩ ፈጣን ነው፣ ጆሮም ክፍት ነው። እንደኔ አይነቱ እንደ ዝሆን ጆሮ እንደ ዲሽ ጆሮዬን ቀስሬ ሰማውልህ። ዝሙት ያደርጋሉ ብሎ ሲል መጣሁኝ። ዝሙታችሁ ላይ ነበር የመጣሁት። ያየሁት ግን ዝሙት ሳይሆን የተቀባውን የአብ ልጅ ኢየሱስን ስትሰብኩ ነው። ልለፍ። ከዛ ምን እንበላቸው? ቆይ ደግሞ እንበላቸው። በድመት ስጋ ልን ምንም ህዝቡ ምንም ሊረዳ አይችልም። አንድ ውሻ ነበረች አሉ። የካ ሚካኤል ቤተክርስቲያን ላይ ቆሞ አንድ መምህር ሲሰብኩ አንድ ውሻ ነበረች። ቀጠና 2 የሚባለውን አካባቢ አላቆም ነበር። እዛ ቀጠና 2 የሚባል አካባቢ ትልቅ አዳራሽ አለ፣ የእነዚሁ የመናፍቃኑ እና እቺ ውሻ በሰንበት ቀን ከዛ ቤተክርስቲያን አትቀርም። ዳቦ ላይ ያስነክተ የሆነ ነገር ሰጥተዋት ነው አሉላ እና የሆነ ዕለተ ሰንበት በቀረበ ቁጥር ያቺ ውሻ ታቀጥነዋለች ወደ ቀጠና 2 አሉ። እንዴ እናንተ ቤተክርስቲያን ስንት ውሾች ነው የሚገቡት? ማን ድፋባቸው? እቺ የድመት ሎጂክ ባይ ዘ ዌይ እንትናም ተጠቅመዋል ነበር። ትላንት የሰማው ነበር አንድ ቤት የሰባ ለብሳዊን አስተማሪ የኦንሊ ጂሰስ አስተማሪ ማናቸው? ቄስ እንትና ማናቸው? ቢሾፕ ተክለ ማርያም ናቸው ምናምን። ለጴንጤዎቹ ድመት ነው የሰበከቻቸው ብለዋል አሉ። እቺ ድመት ሁሉም ጋር ነች። ቴክኒክ
ለማስጠላት ማለት ለማስጠቆር ማለት ነው። እና ያቺ ውሻ አንድ ውሻ ነበረች አሉ ቆመው ሲሰብኩ። ስንት ውሾች ናቸው ኦርቶዶክስ ተዋሕዶ ክርስቲያን የሚሄዱት? ዘኬ ባለበት ቦታ ለሚበላ ባለበት ያው ቤተክርስቲያን እንዲገቡ አይፈቀድላቸውም። ውሾች ከገቡም የቤተክርስቲያን የገባችሁ ውሻ ይመስላት አካል ይባላል፣ ያስወጧቸዋል ወዲያውኑ። ግን ውሾች የሚበላ ባለበት ቦታ ለመሄዳቸውም አይቀር ነው። እና ይኸው በቃ ቀጠና 2 ትሄዳለች አሉ። በኋላ ነው ሙሉ ወንጌል ቀጠና 2 እንዳለ ያወቁት። ገረገራ ተደግፌ ሰማልህ ነበር ያኔ። ምን ብለን እናስወረቆኝ እንትን የማርያም ጠላት እንበላቸው። የማርያም ጠላት 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 ነሽ የማርያም ጠላት ነህ የማርያም ጠላት ናችሁ አሉን። በዚህም ሊቆም አልቻለም። ከዛ መናፍቃን በላቸዋል። መናፍቃን መናፍቃን መናፍቃኖች መናፍቆች መናፍቃን ምናምን ነገር ሙናፊቅ ምናምን ነገር ብቻ አሉ። እኔ እንዴት ነው ወንጌሉ ተዳፍኖ ሊቀር የማይችለው? ይህ ነው ጥያቄ። እና አሁንም ደግሞ ቆይ አሁን ደግሞ እንትን ሀራጥቃን በላቸው። ሀራጥቃ 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 በጥራቃ ምናምን ነገር እያሉ አሉን። አሁንም ጴንጤው እየተዋለደ እንደሚያድር መንታ መንታ እንደሚወልዱ በወንጌል እውነት ትውልዱን እየሰበኩ ልንሰድባቸው፣ አንዳንዱ ሊሰድባችሁ፣ አንዳንዱ ድንጋይ ሊወረውር መጥቶ፣ አንዳንዱ እንደኔ አይነት ወሬ ሊያይ መጥቶ ቀረን። ምንድነው ግን ያስነካችሁ? እንዳጊ እንደው በመድኃኒዓለም ትቀባላችሁ ደግሞ ምትልቃላለች። ይቀባሉ። እንደው በመቤቴ አደራ እዛ ቤት እንዳትሄዱ። ሰው ወፍጮ ቤት ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ እነሱ ቤት ገብቶ በሰላም የሚወጣ የለም። ይቀባሉ አሉ፣ ይቀባሉ አሉ። እኔ ሲሄድ ይኸው ከተቀባው ከኢየሱስ ክርስቶስ ጋር አገናኙኝ። ምንም የቀቡኝ ነገር የለም። ጌታ የኢየሱስ ምስክር በሚያውቀው የተቀባውን የአብ ልጅ ኢየሱስን ግን ጴንጤ ጉባኤ ላይ አግኝቻለሁ። ይሰበካል ብሎ የሚለው ቃል ተይወትዬ ይሰበካል ወንጌል። እኔ የታየውና እንደዚህ አይነት ወንጌል የት መቼ ሰማውና? በሰፈሬ አይደለም በነበርኩበት ሃይማኖት ዞር ብሎ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በዛቲ ዕለት፣ በዚች ዕለት ማለት ነው። በዚች ዕለት እናታችንማ ሆይ እንትና ከአባታቸው ከአቶ እንትናና ከእናታቸው ከወይዘሮ እንትና በወረሃ ሰኔ በባተ በ12 ቀን ተወለዱ። በልጅነታቸው ሲጫወቱ ሰፈር ላይ ጭቃ እያቦኩ በሚሰሩ ሰዓት በእጆቻቸው ድንቅ ድንቅ ተአምር ይደረግ ነበረ። አገሩን አይነግሩም። ልብ በል። በዛቲ ዕለት ብለው በዚች ዕለት ብለው ቀኑን ይነግሯል እንጂ በአንድ አገር ነው ብለው የሚሉ እና ምንድነው ያ እንደዛ ብለው ያሉት? ሄደን ጉዳዩን እንዳንመረምርና እንዳንጠይቅ ተደርጓል ወይ በዚህ ቦታ ላይ ብለን እንዳንጠይቅ ማለት ነው። ተረት ማረሳሻ እንጂ መነሻ የለውም። እኔ እዚህ ነው ስብከት የሰማሁት። ጴንጤ ጋር ስመጣ ጌታ ኢየሱስ ምስክሬ። እንዴ ስብከት ተው እንጂ ጴንጤው ጋር የሰማሁት ይህ ሁሉ ተወራ። የጴንጤው ቁጥር ከዕለት ወደ ዕለት እየጨመረ ይሄዳል። ጀመር። እንዴት ነው ትቀባላችሁ? በድመት ስጋ፣ በከርከሮ ስጋ፣ በንትን ጆሮ፣ በንትን አይን፣ ምን ያልተባለው ነገር አለ። ጴንጤው ከዕለት ወደ ዕለት ቁጥሩ እየጨመረ ጥርሳቸውን ብልጭ እያደረጉ የእውነት ፈገግታ እየሳቁ ኢየሱስ ጌታ ነው፣ ጌታ ይባርክህ። እናንተም ደግሞ እንደዚህ የምትሉት ጌታ ይባርክህ፣ ጌታ ኢየሱስ ይወዳል። ያኔ እኔን እዛ በነበርኩበት ጊዜ ማለት ነው። ጌታ ይባርክህ፣ ጌታ ኢየሱስ ይወዳል፣ የዘላለም ሕይወት በሱ ነው ያለው እየነገረ ትውልዱ ጴንጤው እያወራ እየመሰከረ በጎነቱን፣ አዳኝነቱን፣ ለቅሶ ቤት፣ ሀዘን ቤት ማለት ነው፣ ደስታ ቤት፣ ባስ ላይ፣ በቤተሰብ መካከል፣ በመስሪያ ቤት፣ በአውሮፕላን ውስጥ፣ በመርከብ፣ በየትኛውም ቦታ ላይ የሰው ልጅ በሚንቀሳቀስበት በኢትዮጵያ አደባባዮች በስውር የሚሆን በግልጥ ሰዎች ባሉበት ባለስልጣን፣ ካህን፣ ሼኩ፣ ኬኩ ብለው ሳይሉ እያንዳንዱን የጌታን በጎነት እየተናገሩ ዝም ብሎ መሄድ ሆኖ ከዛ የእግዚአብሔር ሕዝብ እየበዛ መጣ።
በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄው የወንጌል እሳት የያዙ ትውልድ ተነሳ። ከዛ ኦርቶ ጴንጤ ሀራ ጥቃ የናጡት ነካሽ የአባት ተርከዥ ነካሽ ምናምን ነገር ብቻ ብዙ አሳበቡ። አሁን የተደረሰበትን ስማልኝማ። ፕሮቴስታንት ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። እጅግ ሾኪንግ ነው። እንዴት ፕሮቴስታንት ገበሬ ይኖራል? እኛ እኮ ከወር እስከ ወር ከዓመት እስከ ዓመት ዘግተን የዓመቱ የወሩ የአቡነ እንትና የማሆይ እንትና ተብለው ኦኬ የጎንደር ገበሬ ጀመረ። እሰይ እጁን ጥፍንግ አድርገህ ያረሰውን እርሻ እንዳይዘራ የዘራውን ባቄላ እንዳያጭድ እንዳያርም የዓመቱ የወሩ ብለህ ዘግተህ ህዝባችንን በረሃብ የምትፈጁት አሁን ከጠኔ ሊላቀቅ ነው ማለት ነው። ፕሮቴስታንት ገበሬ ካለ ያርሳል። ቅዳሜ እሁድም፣ ሰኞ፣ ማክሰኞ፣ እሮብም፣ ሐሙስም ያርሳል፣ ያርማል፣ ያጭዳል፣ ይበላል ማለት ነው። ይበላል፣ ሰርቶ ይበላል። ህዝቤ ሾኪንግ ነው አልክ አይደል? እና ቱሃኑን እያራገፈ እንዲኖር ነው። ኦኬ አደፍና ጉድፍ ከሌለባት ለምንድን ነው ታዲያ መናፍቅ? እዚህ ጋር ላስተዋልከው ነገር አለ። ያልገባኝ ነገር ተደስቶ ነው ህዝቡ ያጨበጨበው እንደ ጎርፍ እየወሰድነው ስለሆነ። ይህንን እኮ አልነገርከንም። ቤት ደጋረገ ነው ደጋረጉ ነው ምንድን ነው አልገባኝም። አብራራልን እንዴ። ራስ ሂድበት የሚመስለው እኛንም በወሰዱን ይመስላል። ታውቃለህ ተወሰደ እኮ ነው ግጥሞ ያልገባቸው። ጴንጤ ወሰደው እንደ ጎርፍ ህዝቡን እኮ ነው። ቸብ ያደርጋል ህዝቡ። እንዴት ነው ነገሩ? እሺ ዴርሚ እንደኔ አይነት ባላገሮች ናቸው። ምንም አለዩም። አየህ ዝም ብሎ ነው የሚያጨበጨቡት። ቤት ሲመታ ግጥም መገጠሙ ብቻ ነው እነሱን እንትን የሚሉት። እና አለ እኮ የባላገርም ንቁ አለ። ዝም ብለን ጅላጅል ነገር አይደለንም። ያው መናፍቃኑ እንደ ጎርፍ ዝናብ ሲዘንብ በአገር ቤት እንደኔ ገጠር ያደጋችሁ ተዳፋት መሬት ያለበት አካባቢ ላይ ተዳፋት ማለት እንደዚህ ያለበት አካባቢ ላይ ባለበት ቦታ ላይ ከውሃው ጉልበት የተነሳ አፈሩን እየቦረቦረ ይሄዳል። ለጥ ያለ ከሆነ ውሃው ላው ላይ ነው የሚተኛው እንጂ ቦርቡሮት የትም ቦታ ላይ አይወስደው። ምክንያቱም ውሃው እቋሪ ሆኖ ወይዛው ተመጦ ያልቃል። ወይኛ ደግሞ ቦይ አውጥተንለት ውሃ ወደ ሌላ ቦታ ላይ እንዲሄድ ውሃ ወደሚሄድበት ቦታ ላይ እንዲሄድ አድርገን እነዚህ መስመር እናወጣለታለን። ካልሆነ ግን መጦ ነው የሚጨርሰው። ተዳፋት መሬት ግን ከሆነ ዳገታማ ከሆነ ማለት እንደዚህ ተዳፋት ነገር ከሆነ ግን ጎርፉ ሲመጣ ቦርቡሮ ወይም ሸርሽሮ አፈሩን ይወስደዋል እና በቃ ግጥጥ ብሎ ዋናው አፈር ይወሰዳል። ከስር ያለው ድንጋይ ምናምን ነገር ካለ ይቀራል ማለት ነው። ኦኬ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት። መናፍቅ እየሸረሸረ መናፍቅ ጎርፍ አሉ። አሁን ልክ እንደ ዝናቡ ጎርፍ ማን ነው ጎርፍ የተባለው? መናፍቅ የተባልነው እኛ ነን፣ ጴንጤዎቹ ማለት ነው። ሃይማኖታቸው መሬት ኦርቶዶክስ ምንም አደፍና ምንም ጉድፍ የለባትም ነው እያሉ ያሉት። እማሆይ ጉድፉና አደፉን ግን ቀረብ ብለው ቢሉ ያዩታል። እሺ ከሀገረ ስብከቱ መስሪያ ቤት ከሀገረ ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች የተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር እየበሉት ነው ያሉት። ያያችሁት ኦኬ። እንደዚህ ማመናችሁ ጥሩ ነው። ምንም አታመጡም እያላችሁ ስትንቁ ነበር። የናቃችሁት ግን የክርስቶስን ወንጌል ነው። ወንጌል ምን ያህል ጉልበታ መሆኑን የምታውቀው ብራዘር፣ እኔ የሌሎቻችሁን አላቅም። የራሴን ግን ልንገራችሁ። የራሴን ስነግራችሁ በወጣቶቹ ንግግር እንደ እኔ አይነት ገገማ ብለህ ልትለኝ ትችላለህ። የፈለግከውን በለኝ። ደረቅ ነኝ አልኩ ላመንኩበት ነገር። ምን ለወጠህ ታዲያ ኤርሚያስ ብለህ ብትለኝ ጌታን በጥቂቷ ባለ መረዳት ጌታዬን እግዚአብሔርን እፈልገው ነበር። እግዚአብሔር አገሩ የት ነው እያለ ይጠይቅ የነበረ እረኛ
እግዚአብሔርን ማግኘት እፈልግ ነበር። ኦኬ፣ በፍለጋዬ ውስጥ የሄድኩባቸውን ዘመናትን እኔ ነኝ የማውቀው። ወደ ቤተ ክህነቱም ትምህርት የገባሁት በዚሁ ምክንያት ነው። ፈልጌ ሳላገኘው ፈልጎ ግን አገኘኝ። ፍለጋዬና ፍለጋው ሲገናኝ ያገናኘኝ እኔው በኦርቶዶክስ ተዋሕዶ ቤተክርስቲያን በነበርኩበት ጊዜ እሰድበው የነበረ ረግመው የነበረ ህዝብ ጴንጤዎቹ ጋር ስመጣ ለመጀመሪያ ጊዜ ይህን መጽሐፍ ቅዱስን ቁጭ በልና አንብብ ብለው አንብብ ብቻ አይደለም አስተማሩኝ። ያ የምፈልገውን እግዚአብሔርን እዚህ ውስጥ አገኘሁት። ያ ጌታ ይፈልገኝ የነበረው ኃጢአተኛው ኤርሚያስ በደል ኃጢአቱ እዚህ ተዘርዝሮ ተጽፏል። ከፍጥረቱ የቁጣ ልጅ እንደነበረ በበደልና በኃጢአቱ ሙታ እንደነበረ ማህበራዊ ሚዲያ ስላያችሁ ጌታዬ አገኘኝ። አሁን አደገኛ ስጋት ነው። ገጠሩ ሁሉ ድረስ ገብተው ገበሬውን ሁሉ እኔ ለምን አልነግርህም? ወደ እዚህ ምስራቅ ሸዋ ውስጥ ማለት ነው። ምስራቅ ሸዋ ውስጥ እኔ የማውቀው ገበሬዎች ኦሮሚያ ክልል ነው። ገበሬዎቹ ለኮንፈረንስ ላገለግል ሄጄ በፈረስ ከገጠር ድሮ የታቦት ዘፈን ተብሎ እየተዘፈነ እንደሚመጣ አሁን የነ ባጫ በየነን የነ መገርሳን በቀለን የነ ሊሊሴን የነ አውታሩን የነ ዳጊን የነ ኤፍሬምን የነ መስፍን ጉቱን መዝሙር እየዘመሩ ሲመጡ በኮንፈረንስ ላይ አይቼ ያነባሁት እንባ። ገበሬዎች ናቸው በፈረስ ተቀምጠው ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ላይ የ5 ቀን ፕሮግራም አንዱን የነበርኩ ሰባኪ፣ አንደኛው አገልጋይ አሁን ወደ ጌታ ሄዷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣው መምህር አስፋው እነ ፓስተር ዳዊት ጋር ጌታን ተቀብሎ የነበረው ወንድ የምታስታውሱት ከእሱ ጋር ነው አብረን የቆሙ ነው። አንድ መድረክ ላይ ካሴቱ እጄ ላይ ያለ ያገለገልኩበት የ5 ቀን ኮንፈረንስ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ማለት ነው። እና ገበሬው ከሲመጣ እነዚህ እነማን ናቸው ስል ገበሬዎች ዋት ምንድን ወዴት ነው የሚመጡት? ወደ ቸርች ወደዚህ ወደኛ ጋር የኛ አባል ናቸው። ድሮ ዱላ ይዞ ጠጥቶ ይቀጣቀጥ የነበረ የኦሮሚያ ገበሬ አሁን ወንጌል እጁ ላይ ይዞ ፈረስ ላይ ተቀምጦ ማለት ነው። መዝሙር እየዘመሩ ሲመጡ አየሁ። እሱ ብቻ አይደለም፣ ተመልሶ ሲሄድ የዓመቷ አርሴማ ነች ከተማ ነው ብሎ አይልም። ያርሳል። የኦሮሚያ ገበሬ ያርሳል፣ የአማራውም ገበሬ ያርሳል። አርማጭሆ ላይ እኮ ገባ ነው ብሎ የሚል እሰየው፣ እንኳን ገባ። ኦኬ እንኳን ገባ። ላይታች አርማጭሆ ይሁን ምስራቅ ሸዋ ይሁን ሜጫና ቱለማ ይሁን ገባ ማለት ነው ወንጌል ቤቱ። ህዝባችን ላይ የተጫነ የዘላለም ቀንበር ይሰበራል። ገበሬ ታገኛለህ። እነዚህ ቀበሌዎች ብትሄድ ቴንክ ዩ ሎርድ፣ ገበሬ ታገኛለህ። ቴንክ ዩ ሎርድ። ሾኪንግ ነው በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማያድ ሴቱ ፕሮቴስታንት ይማረግ። ገበሬው ፕሮቴስታንት ከሆነ እዛ አካባቢ ላይ ያለውን በሙሉ ያልቃል ማለት ነው። ማለት ምንም በቃ ተስካር የለ፣ ክርስትና የለ፣ ሰንበቴ የለ፣ የዓመቱ ነው የለ፣ የወሩ ነው የለ፣ በቃ ያበቃል ማለት ነው። በግዳጅ እንግዲህ በክላሽ አታስገድደው፣ በክላሽ አታስገድደው። አርማጭሆ ወርደ ማለት ነው። ከፈለክም ያነጋግርሃል በዛው በምትመጣበት መንገድ። አየ ወንጌል በምንድን ነው? በስብከት ነው። ሾኪንግ ነው አለ። ለምን ሾክ ይሆናል? የአርማጭሆ ገበሬዎች ኢየሱስ ክርስቶስ ጌታ ነው ብለው ስላሉ ለምን ሾኪንግ ይሆናል? የሜጫና ቱለማ ኦሮሞዎች ገበሬዎቹ ኢየሱስ ጎፍጣዳ ብለው ስላሉ እንዴት ሾኪንግ ይሆናል? እንዴት ሾኪንግ ይሆናል? ስጋት ላይ ነን ይላሉ። አየህ ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው፣ በጣም አስፈሪ ነው። ማርያም በጣም አስፈሪ ነው።
ሀቅ በቲክቶኩ በመሬቱ ማን ያሸንፋል? ወንጌል ያሸንፋል። 4 ነጥብ። ወንድሞች እንኳን ደህና መጣችሁ። የዛሬው አርዕስታችን በዚህ ላይ ነው የምናወራው። የሚገቡም ካሉ ለምንድነው ሾኪንግ የሆነባቸው? ለምን የፈሩት? ለምን የሚፈሩት? ገበሬው እንዴት ስለ ኢየሱስ ክርስቶስ ይሰበካል? እንዴት ያምናል ነው። እግዚአብሔር እጅግ አድርገን እናመሰግናለን። ሰኒ ሰላም በይ። ከዛ ቢኒ፣ ከዛ ዜዶ፣ ዳግዬ፣ ቢኒያውና ቤካ ሰላም በሉና እንቀጥላለን። ተባረኩ። ቶሎ ቶሎ በሉ፣ ተራ በተራ አንዳችሁ ስጨርሱ አንዳችሁ እየተቀበላችሁ ሰላም በሉ። ቴንክ ዩ። ጸጋና ሰላም ይብዛላችሁ። ወንጌላዊ ሻሎም ብያለሁ። ታች ያላችሁ ክብር ሁሉ ለኢየሱስ ይሁን። አንድ ሀሳብ እናገርና ስለመቦርቦርና ስለመሸርሸር ዛሬ መመልከታቸው በጣም ይገርማል። የጎጃሙ ቅባትና የጎጃሙ ካራ ተብሎ መከፋፈል የጀመረ ቀን ነው መቦርቦር የጀመረ። ስለዚህ ክብር ሁሉ ለኢየሱስ ይሁን። እንቀጥላለን። ተባረኩ። እሺ ተባረኩልኝ። የርብዬ ጌታ አብዝቶ ይባርክ ወንድሜ። ስላየው በድጋሚ ደስ ብሎኛል። እንዲሁም ከረጅም ጊዜ በኋላ እህታችን ሰኒ እንኳን አየሁሽ። ዜዶዬ፣ ዳጊ፣ ቢንያሚን፣ ቤክሻ እንዲሁም ብሩክ ባባ ጌታ ጸጋና ሰላም ይብዛላችሁ። ታች ያላችሁ ቅዱሳን ወገኖች የጌታ ጸጋ ሰላም ከእናንተ ጋር ይሁን። እኔ ለምን እንዳስገረማቸው አልገባኝም። እርምዬ እውነት እንዴ ጴንጤ ገበሬ መሆኑ ምን ያስገርማል? እዛው በሀገሩ ላይ ማለት ነው። ኦርቶዶክስ ገበሬ አለ አይደል? ሙስሊም ገበሬ አለ አይደል እንዴ? ፕሮቴስታንት ገበሬ መኖሩ ምን ያስገርማል? ባይኖር እንጂ የሚገርመው ምን ያስገርማል? በእውነት ምን ያንጨረጭራል እንዴ? እንደውም እኮ ጴንጤ ያልዘራው ዘር ያላመረተው ምርት መብላት በራሱ ይከብዳል አንዳንዴ ማለት ነው። እንዲህ አይነት ቦታ እንዲገቡ ከመጽሐፍ ቅዱስ ከትንቢትም ጀምሮ የተነገረላቸው በእግዚአብሔር የሚያምኑ እነኚህ ወገኖች ናቸው። እንግዲህ አሁን ደርሶ በጎጃም በኩል ብትሄድ በእንትን በኩል ብትሄድ የምታገኘው ፕሮቴስታንት ገበሬ ነው እንዴ? በደንብ ነው እንጂ እንደውም መባዛት ያለበት በደንብ ነው መብዛት ያለበት። ጤናማ የእህል ምርት የአገሪቱን ይሄ ላይክ በቃ ይሄ አላረለ እንደውም ከገበያ አንጻር የሆነ ስቴብል የሆነ የተረጋጋ ገበያ እንዲኖረው እንደውም ፕሮቴስታንቱ ነው በደንብ ግብርና ውስጥ መግባት ያለበት ማለት ነው። እናም ያንጨረጭር አይደለም ግን ያንጨረጭራቸው አርኖ እውነቴ ሃይማኖታዊ ነው ወይስ ሌላ ነገር ነው? እሱ እየቆየን እናየዋለን። ነገር ግን መከሰታቸው ብቻ እንዲህ አያንጨረጭርም፣ ሌላ ነገር ይኖራል ብዬ ነው የማስበው። እንደውም ጴንጤ ገበሬ ከዚህ አሁን ካስደነገጣቸው በላይ እንደውም እንደ አሸን መፍላት አለበት የጴንጤ ገበሬ ማለት ነው። በቃ ወሳኝ ነው ለምድሪቷ በረከት ማለት ነው። ለምድሪቷ በረከት እንደዚሁም ምንም ለታማኝነትም ቢሆን ማለት ነው። ከምንም አንጻር ብታየው የጴንጤ ገበሬ ወሳኝ ነው እና ደግሞ አይቀርም። ስለፈራችሁ ስለተንጨራጨራችሁ ምናምን የሚሆን ነገር የለም፣ አይቀርም እና በደንብ በሁሉም አቅጣጫ በሁሉም ክልል አሁን በጠራው በጎጃም ክልል ብቻም ሳይሆን በብዙ ክልል ማለት ነው እንደዛ መኖር አለበት ብዬ አምናለሁ። ተባረኩ። ቀጥሎ ሌሎቻችሁ ዜዶዬ ወይ ዳጊ። እሺ እንዴት ናችሁ ወንድምና እህቶች? የሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ሰኔም ከብዙ ጊዜ በኋላ ስላየሁሽ ደስ ብሎኛል። ተባረኩ። ቀጥሏለሁ።
እሺ ዳግዬ ያው ሲመቸው ይከፍታል። ወገኖች የጌታ ጸጋና ሰላም ይብዛላችሁ። እንደዚሁም በሀገራችን ጴንጤ ገበሬ ይብዛልን። ጴንጤ ሰራተኛ ነው እና ብዙ በዓልም አያበዛም። ጌታ ይባረክ። እንደዚህም አይነት ስጋት ካለ ስጋቱ እውን እንዲሆን እንጸልያለን። ተባረኩ። ታብታብና ሼር አድርጉ በደንብ። ቤካ ይቀጥልና ሰላም በለን እንቀጥል። ወደ ፕሮግራማችን እንግባ። ጸጋ ያብዛላችሁ ወንድሞች። ሰንዬ ከረጅም ጊዜ በኋላ ተገናኘን። እንዴት ያለሽ? ቢናዬ፣ ኤነሴዶ፣ ዳግሻዬ፣ ቢኒያም ይሄኛው ትላለ ሳውት አፍሪካው እንዴ ማን ብሩክ ነው እንዴ? ብሩክ ባባ ትላለ ተቀይሮ ተለውጦ እሳት ውስጥ ምናምን ሆኖ በዲም ላይ ታጅቦ ድምቅምቅ ብሎ ትላለ። እንደ ኤልሳቤት ሁላችሁንም ክርስቲያን ወንድምናቶቼ ወንድምነት ኤርሚዬ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። ሰሜን እንግዲህ ደስ ይላል። ኤርሚ እንደዚያ ነገር በቃ ሰዎች በወንጌል ተነግተው ወደ ጌታ መንግስት ሲጨመሩ የተለየ አይነት ደስታ ነው የሚሰማውና ውጭስ እኛም ደስታውን እንጋራለን። ቢናዬ እንዳለው ሁላችንም ሰራተኞች ነን። ውጭስ ስራ ፊት የለም እኛ ጋር ጌታ ብለው ሰዎች ወደ ጌታ መንግስት ቢጨመሩ ቢመጡ እርግጠኛ ነኝ በተለያየ ምክንያት ላይክ 30ውንም ቀን የማያውቃቸውን አማልክት እያነገሱ ምናምን ነገር ስራ ፈት ሆኖ ሀገር ከማደየትም እንተርፋለን ብዬ አስባለሁ። በተለይ በዛ አካባቢ ያለው ነገር ከባድ ነው። እንደምታውቁት ተጽዕኖ አለው። ኤርሚም ከዛ አካባቢ እንደመምጣቱ ሌሎች ብዙ ወንድሞችም ከዛ አካባቢ እንደመምጣታቸው በጣም ይገባቸዋል ብዬ አስባለሁ እና በጣም አደገኛ ነው። ጌታ ደግሞ ትላንት እንዳልነው ማይሰብረው ለጌታ ማይሸነፍ የለም። ክርስቶስ በፍቅር ሁሉንም አንበርክኮ ያላንበረከከው የለምና ብዙዎች በጌታ ፍቅር ተንበርክከው ወደ እግዚአብሔር መንግስት እንዲመጡ ተስፋ አደርጋለሁ። እንግዲህ ወንጌል በአንድ ላይ ደረሰ ነው። እንደውም አሁን ላይ ደስ የሚለው ነገር እግዚአብሔር አምላክ የሚገርም አክሰስ ሰጥቶናል ብዬ አስባለሁ። የሚገርም በቃ ማለት እግራችን ሳይራመድ በቴክኖሎጂ እገዛ በየገጠሩ ተዳርሶ ሰዎች ወንጌልን በመስማት የነፍሳቸውን እረኛ ጌታን ያገኛሉ ብዬ አስባለሁ፣ አምናለሁ። እንደዛ እንግዲህ እንጸልያለን። በተለይ በሰሜን አካባቢ ያለው ነገር እግዚአብሔር አምላክ ቢፈታው ጦርነቱ ምኑ የሚባል ነገር በአጠቃላይ ታሪክና ተረት ሆኖ ይቀር ብዬ አስባለሁና የጦርነት ሁሉ የሰላም በዚያ አካባቢ ያለመሆን ችግር የወንጌል ነው። ሰው በወንጌል በክራይስት ሆኖ ቢሆን በቃ ከሱ ዘንድ ሁል ጊዜ የሚቀደም ከህይወቱ ሰላም ነው። ከሰላም ውጭ ምንም ነገር ሊሆን አይችልም እና የመንፈስ ፍሬ ብቻ ነው በህይወቱ የሚገለጠው ብዬ አምናለሁ እና ወንጌል በዚያ ክልል እንዲያሸንፍ ክርስቶስ እንዲወርሰው ተራራው ሁሉ ለክርስቶስ እስኪዋጅ ድረስ ሁላችንም በጸሎት እንተጋለን። እግዚአብሔር ደግሞ ይህን ያደርጋል አምናለሁ። ኤርማያ ተባረክ። ሁላችሁንም ወዳችኋለሁ። ብሩኬ ከእንትኑ ከላይ ትወጣል እንትን ላይ ጥሩ አይደለም ትላለህ። ተባረኩ። እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። እውነቱን ነው መዋቅራችንን ተጠቅሞ ያለው እውነት ነው። እኔ እንኳ ከዚህ በፊት ለኤርሚ የነገርኩት አለ እውነት ነው። በሰሜኑ አካባቢ መዋቅሩን ተጠቅሞ መሬት ላይ ብዙ ስራ እየተሰራ ነው። ጌታ ይባረክ። ደግሞ ወሳኝ የሆኑ ሰዎችን ነው ጌታ አሳልፎ የሰጠው እና በእነሱ አማካይነት ወንጌል በእነሱ መዋቅር እየሄደ ነው። ጌታ ስሙ ለዘላለም ይባረክ። ይሄ የእግዚአብሔር አሰራርና አንዳንዴ ጥበብን ይሰጣል እንዴት መሰራት እንዳለበትና እየተሰራ ነው። ጌታ ስሙ ለዘላለም ይባረክ። ያው በኦሮሚያም የወንጌል እሳት ምድሪቷን እንደሚያቀጣጥል ጌታ ከዚህ በፊት ተናግሯልም አሳይቷልም። ደግሞ ያ ነው እየሆነ ያለው። ክብር ለመንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን። ቀጥሉ። በጣም ነው ደስ የሚለው። ቦታ ስትፈልጉ መጀመሪያ እኔን አስወርዱኝ። እኛ ጋር ያው የእንቅልፍ ሰዓት ስለሆነ ተባረኩ። ሰላም ብያለሁ ወንድሞች። ኤርሚሻ ሰኔ ስላየሁሽ ደስ ብሎኛል። ቢኒ ዜዶ
የተወደደ ወንድማችን ዘማሪ ዳጊ፣ ቢና፣ ቤካ፣ ኤልሳቤት፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ጌታ እድሜ ጨምሮ ደግሞ ይሄን የወንጌል ስራ አብረን እንድንሰራ እድል ስለሰጠን ጌታ አመሰግናለሁ። ደስ ብሎኛል። ተባረኩ። ያው የሰሞኑን እየሰማን ያለነው ነገር እጅግ በጣም የሚያስደስት ነው። የሚያሳዝንም ነገር ሰምተናል። ያው የሰዎች ሞት ማለት ነው። የሰዎች ሞት በጣም ነው የሚያሳዝነው። ሰዎች መሞት የለባቸው። ማንም ይሁን ማን መሞት የለበትም። የትኛውንም ሃይማኖት ውስጥ ይሁን የትኛውም ብሔር ይሁን የትኛውም የፖለቲካ አስተሳሰብ ይኖረው ሰው በምንም ምክንያት ሊገደል አይገባም። ይሄ በጣም የሚያሳዝን ነው። ደግሞም በሌላ መልኩ ደግሞ ሰዎች ወደ ጌታ እየመጡ እንደሆነ ስንሰማ ደግሞ እጅግ በጣም የሚያስደስት ነው። ምክንያቱም እንደው ኢትዮጵያን የምታውቁ ሰዎች በተለይ ደግሞ ከአዲስ አበባ ውጭ ያለውን አካባቢ ሰሜኑን በደንብ አውቃለሁ ማለት አይቻለሁኝ። በጣም አብዛኛው ገዳም ያለው ወደዛ አካባቢ ስለሆነ ተንቀሳቅሼ አካባቢውን ለማየት ሞክሬያለሁ እና ኢየሱስ ከፍጡራን መካከል አንዳንዱ ሁላ የሚታሰብበት አካባቢ ነው። ምንም ማን እንደሆነ እንኳን በቅጡ የማያውቁበት ግን በስመ ክርስቲያኖች ናቸው። በጣም በሚያሳዝን ሁኔታ በስመ ክርስቲያኖች ናቸው። ማንን ለይተው እንደሚያመልኩ እንኳን የማያውቁ ሰዎች ናቸው እዛ አካባቢ ያሉት። ይሄ የሆነው ደግሞ ወዶ አይደለም። ዝም ብለው በስመ ክርስትና የሰጧቸው ጣዖታት አሉ። እነሱን ይዘው ከነሱ ጋር ተጣብቀው የኖሩ ሰዎች ናቸው። የኖረ ህዝብ ነው። በጣም የሚያሳዝን ማህበረሰብ ነው እውነት ለመናገር ማለት ነው። አባቶቻችን እናቶቻችን ናቸው እና ወንጌል እዛ ደርሰው ሰዎች ወደ ክርስትና እንደመጡ እንደመስማት የሚያስደስት ምንም ነገር የለም። ምንም ነገር የለም። እኔ አትለዩትም። በቃ ከእስልምና ከመጣው ሰው አትለዩትም እዛ አካባቢ ያለው። ለምን ኢየሱስ ማን እንደሆነ እንኳን የሚያውቅ ማህበረሰብ አይደለም። ኢየሱስ እንደሚያድን ከምን እንደሚዳን እንኳን የሚያውቅ አይደለም። ያ የሆነው ደግሞ ትምህርት ስለሌለ ነው እዛ አካባቢ። ከትምህርቱ ይልቅ ሰው ሰራሹ ስርዓት ነው ያለው። በ24 እንዳታርስ ካረስክ ትሰነጠቃለህ የሚል ትምህርት ነው ያለው። በቃ ካረስክ አደጋ ይደርስ መብረቅ ነው ወርዶ እህልህንም አንተን የሚያጠፋክ የሚል ትምህርት ነው ያለው። በ23 እንደዚህ አይነት ትምህርት ነው ያለው። አሁን እኛ ስንናገረው የሆነ ሚስጥር እየተናገርን አይደለም ያለነው። እዛ አካባቢ የሚኖር የትኛውም ሰው እዛ አካባቢ ሂዶ የሚያውቅ የትኛውም ሰው የሚያውቀው ነገር ነው። እዛ የወንጌል እሳት ገብቶ ኢየሱስ መነገር ከጀመረ ኢየሱስን መቀበል ከጀመረ እዛ ክብር ለኢየሱስ ይሁን። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ ኢየሱስ ይነገራል። አዎ በኢትዮጵያ ሙሉ ማለት ነው። ትግራይ ይሁን አማራ ክልል፣ አፋር ይሁን ሶማሌ፣ ኦሮሚያ፣ ቤኒሻንጉል፣ ጋምቤላ የትኛውም ክልል ላይ ኢየሱስ ብቻውን ይነግሳል። በቃ መንገስ ያለበትም እሱ ነው። ከኢየሱስ ጋር አብሮ ጠረጴዛ ላይ ሊቀመጥ የሚችል ማንም ፍጡር የለም። ድጋሜ ልናገር፣ የትኛውም ፍጡር ተዘግዝቆ የተገደለም ይሁን በጎን የተገደለም ይሁን እነሱ እንደሚሉት 100 ዓመት የተዘገዘቀም ይሁን የትኛውም ፍጡር ማለት ነው ከኢየሱስ እኩል ሊጠራ የሚችል ማንም የለም። በኢትዮጵያ ሁሉ ይሄ የወንጌል እሳት የሚቆም ማንም ሰው ተሰብስቦም ተደራጅቶም እድር መስርቶም ማህበር አቋቁሞም ጫካ ገብቶም ይሄን የወንጌል እሳት ማንም ሰው ሊያስቆም አይችልም። ማንም አይችልም። በቃ እግዚአብሔር ጊዜ ነው። እግዚአብሔር ልጆቹን በፉጨት የሚጣራበት ጊዜ ነው። የትኛውም አካባቢ ላይ ሁን፣ የትኛውንም ኃይል አደራጅ፣ የምትዋጋው ከእግዚአብሔር ጋር ነው። በነገራችን ላይ እኛ ባንናገር፣ ኤርሚ ባይናገር፣ ወንድሞች እዚህ ያሉት ባይናገሩ የእግዚአብሔር ቃል ብቻውን ወክ ማድረግ የሚችል ነው። በኤፌሶን ከተማ ላይ እሱ ነው የሆነው። የእግዚአብሔር ቃል ወክ ማድረግ ይችላል። እኛ ባንናገር ልጆቹን እግዚአብሔር ይጠራል። በቃ ይጠራል። አታስቆምም ማለት ነው። አየህ፣ ሰዎችን ልታስቆም ትችላለህ እንጂ የእግዚአብሔርን ቃል ማንም ሊያስቆም አይችልም። ማንም የእግዚአብሔርን ቃል ሊያስቆም አይችልም። ማንም አይችልም። ክብር ለኢየሱስ ይሁን።
በጣም ነው በቃ ልቤ ሐሴት ነው ያደረገው። ገበሬው ጴንጤ ሆነ። አዎ ይሆናሉ፣ በደንብ ነው የሚሆኑት። ከዚህ በኋላ አታስቆመውም ወዳጄ። ከዚህ እያረሰ ጌታን እያመሰገነ 30ውን ቀን ሙሉ ማለት ነው ጌታን እየባረከ ይኖራል። ደበሎ አስለብሰ አንድ በአንድ የሆነ ጉድጓድ ውስጥ እያኖርከ ያለ እኮ እንዴ! በጣም እኮ የሚያሳዝን እኮ ነው። ቢጫ አስለብሰ ቢጫ ቆብ አስደረገ እግሩ እስኪሰነጣጠቅ ፊቱ ቢጫ ሆኖ አንድ በአንድ የሆነ ጉድጓድ ውስጥ እኮ ነው እያኖርካቸው ያለው። በዛ በኩል ህይወት የሚገኝ ስለሚመስላቸው ማለት ነው። በዛ በኩል ህይወት የሚገኝ ስለሚመስላቸው ከዛ እነዛ ሰዎች ደግሞ ሲያልፉ ታቦት ይቀረጽላቸዋል። ኢየሱስን እኮ አያውቁም። ሰውየው ራሱ ወዴት እንደሚሄድ እኮ አያውቅም። አንድ በአንድ የሆነ ጉድጓድ ውስጥ ዳቤና ቋርፍ እየበላ የኖረ ሰው ነው። ኢየሱስ ማን ነው ስትለው ማያውቅ ሰው እኮ ነው። ከዛ ታቦት ደግሞ ትቀርጽለትና ተስፋ ታደርገዋለህ እሱ። ይሄ ዘመን አብቅቷል ወዳጄ። እንደዚህ የምትቀልድበት ዘመን አብቅቷል። ከደሱ ጋር እናወራለን። ያው አማራ ክልል ያለው ወንጌል ይሰራሉ እዛ። አንዴ እንደዚህ አለኝ፣ ስለ ኢየሱስ እዚህ ይነገራሉ ብሎ ጠየቀ። ያ አቦ ደብር ነው ማለት ነው። እንዴ ያለ ደብሩ አለ አስተዳዳሪው ማለት ነው። ያለ ደብሩማ እንዴት ይነገራል? እሱ ደብሩ ያለው እዛ ነው። እንዴት ያለ ደብሩ እዚህ ሊነገር ይችላል? በቃ ይሄ ነው እዛ ያለው ነገር፣ ይሄ ነው እዛ ያለው ነገር፣ ይሄ ነው። እንደው ጥናት ቢደረግ ስለ ኢየሱስ ማወቅ አይደለም ኢየሱስ የሚለውን ስም ያልሰማ እጅግ በጣም ብዙ በስመ ኦርቶዶክስ ክርስቲያን ተብሎ ያለ በጣም ብዙ ቁጥር ሊታይ ይችላል። ጥናት ቢደረግ። ጥናት ሳይደረግ ይሄን ያህል ፐርሰንት ተብሎ መነገር አይችልም፣ ድፍረት ነው የሚሆነው። ግን እኔን መናገር እችላለሁ። ገዳም ውስጥ ያየሁትን ይሄን ነው። በቃ ከ30 ምናምን ገዳም በላይ አውቃለሁ ኢትዮጵያ ውስጥ ከ30 ምናምን ገዳም በላይ። እስኪ በየገዳሙ ዙሩና የገዳም አስተዳዳሪ የሚባሉ ሰዎችን አውሯቸው፣ ጠይቋቸው። በገዳም ውስጥ ያገለግላሉ የሚባሉ ሰዎችን ጠይቋቸው። ለምን ትሄዳላችሁ እናንተ? የወለደተ ቃል እኮ ጠየቀው። 40 ምናምን ዓመት ያገለግለው ሰውዬ 40 ምናምን ዓመት አገልግሎ ሰውዬው መጽሐፍ ቅዱስ የለውም። 40 ምናምን ዓመት አገልግሏል ሰውዬው፣ ካህን ነው። መጽሐፍ ቅዱስ አለ የለኝም አለ። ታዲያ ምዕመኑን እንዴት ነው የምታስቡት? አገልጋዩ 40 ዓመት አገልግሎ መጽሐፍ ቅዱስ ከሌለው ምዕመኑማ ድምፁንም አልሰማም ጭራሽ። እና እናንተ ቀልዳችኋል። እግዚአብሔር እድል ሰጥቷችኋል። በጣም ብዙ ህዝብ ነበረ በእጃችሁ። ኢየሱስን ልትሰብኩ ሲገባ የኢትዮጵያ ኦርቶዶክስ ኢትዮጵያ ውስጥ እንዳላት እድሜ በኢትዮጵያ እኮ እስልምና እኮ መኖር አልነበረበትም። በየአካባቢው ሰብካችሁ በየቦታው ደርሳችሁ ኢየሱስን እንዲቀበሉ ማድረግ ነበረባችሁ፣ እንደነበራችሁ እድሜ ማለት ነው በኢትዮጵያ። ግን ቁጥር ብቻ ትመጣና 8000 ዓመት ሆነኝ ትለኛለህ። ምን ያደርግልሃል? ለምን 18000 ዓመት አይሆንም? ለምን 18000 ዓመት አይሆንም? አልሰራህበትም። አንተ 8000 ዓመት ሆኖክ 8000 ዓመት የሚባል ክርስትና የለም። በእርግጥ ይሄን ያህል ዘመን ኢትዮጵያ ውስጥ አስቆጥራችሁ እዚህ አፋርና ሶማሌ ያልደረሰ ወንጌልን ያዛችሁት። አፋርና ሶማሌን ያልማረከ ወንጌል ማለት ነው። መድረስ ያልቻለ ወንጌል። አሁን በጎዳና ላይ ወንድሞቻችን ኢየሱስ ሲሉ አይናቸው ደም እስኪሆን የሚያጉረጠርጡ የአንገታቸው ደም ስር ጉቶ እስከሚያል የሚያብጥ ቄሶች ናቸው በመንገድ ላይ ያሉት። ግን በስም ክርስቲያን ኦርቶዶክስ ነው። ኦርቶዶክስ ተብሎ ይጠራል። ኢየሱስ ሲባል ግን አይኑን ያጉረጠርጣል። እኔም ሙስሊም ሲቃወም ባይ እኔ ምንም አይመስለኝም። ትክክልም ነው ደግሞ ከተቀበለው መንፈስ አንጻር ትላለህ። የተቀበለው የዚህን ዓለም መንፈስ ነው። ክርስቲያን ነኝ ብለህ ኢየሱስ ሲባል አይን ከተጉረጠረጠ አንተ ውስጥ ያለው የተክለ ሃይማኖትና የነጣጡስ መንፈስ ነው።
በዚህ ጻድቅ በሆነ ስም ይሰባበራል ስል በቃ የነጣጡስ መንፈስ ይወድቃል። አትቀልዱም። ከዚህ በኋላ እንደዚህ እየቀለዳችሁ በትውልዱ በህዝባችን እየቀለዳችሁ አቀጥሉ። ምክንያቱስ እግዚአብሔር ያሸንፋል። በቃ አለቀ። እግዚአብሔር ያሸንፋል። እኛ ዝም ብንል እግዚአብሔር ድንጋይና ሳር ቅጠሉን አናግሮ ጌታን ሰው ይቀበላል። በቃ አለቀ። ክብር ለኢየሱስ ይሁን። ድንኳን ጣሉ ነው የምላችሁ። ተባረኩ። ኤርሚያው ካለ ቀጥል፣ ከሌለ እስከዛ ዳግዬ ከቻልክ ሰላም በለን፣ ካልሆነ ቤተሰቦች ሰላም ሰላም ወገኖች፣ እንዴት ናችሁ? ቢንዬ፣ ሰንዬ፣ ዜዶዬ፣ ቤንያሚን፣ ቤካዬ፣ ብሩካችን፣ ኤልሳዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ቅድም ያው በሰበር ሰላም ሳልል እያወራው ስለነበር ነው፣ ይቅርታ። ተወዳጆች እንዴት ናችሁ? ክብር ሁሉ ለእግዚአብሔርን። ቀጥሉ፣ እየሰማሁኝ ነው። ጎርፉ ላይ የምትለው የለም ጎርፉ ዳጌ። አይ መጀመሪያ ስሜን በትክክል ስለጠራው እጅጉን አድርጌ አመሰግናለሁ። የመጀመሪያው ሰው ነው የምትሆኑ። ገላገላችሁን እኮ መለያ ያደረጋችሁትን ተገላገል ነው። አሁን ቀላል ቢኒያ ቤንጃሚን ምናምን። እሺ እንትን እኔ ኦርቶዶክሶችን አስገቡ። እኔ ከታችሁ ነው። ቤንጃሚን ኔታንያሁ ብለናል። ኔታንያሁ እኔ ቤንጃሚን ማቀብ እንትን ፊልም ላይ ብቻ ነው አክሺ ምናምን ላይ እንትን የሆነች ኦርቶዶክሳዊ ልጅ አለች፣ ሴት አለች እና እሷ ትግባ። እኔ ከታችሁ ነው አለው። አንድ ሰው ወርዷል። ለጊዜው አንድ ሰው ወርዷል። ሁለት ሰው ወረደ። ከላይም ሰው ወረደ። እሺ ሳማ ሰኒ ወረደች እንዴ? ስማ ሰኒ ከወረደች እኮ አንድ ሰው ወረዳል የሚባለው። ሰኒ እኮ እንደ ሁለት ሰው ነች። ለእኛ ሰኒዬ ዝም በይው እሺ። ለእኛ አንቺ እንደ ሁለት ሰው ነች። እንወድሻለን። እኔ መውረድ እችላለሁ ታች። አንቺ ግን እንደ ሁለት ሰው ነች ነው የምልሽ። አንድ ሰው ወረዳል የምንለው ሁለት ሰው ወረድ ነው የምንለው። ሰኒ ስትወርድ እንወድሻለን። ቀልድ ጨምረሃል አንተ ልጅ። እሺ ቤካ መሳብ ትችላለህ። ማን እንደሆነ አለች ያልካት እህት ያ ቢኒ እንትን የፈለኳት ነው ስብላችኋለሁ። ችግር የለው። እሺ እስከዛ ቤተሰብ ታች ያላችሁ ሁላችሁም እስኪ እንደተለመደው በዘመድ መስራት ጀመር እንዴ? አይ በቃ ከዚህ በኋላ እኮ ቤካ መተኛት ነው ያለበት። አሁን አድሚኒስትሬሽን ላይ ቁጭ ካረኩ ብዙ ነገር አበላሽ። ሌላ ሰው መግባት አይችልም እንዴ? ግን ትሳለች የሆነማ ኮሚሽን መቀበል ጀምሯል። አጣሩ ቤኮ ተናገር። ሰሞኑን በቀዳጊ በውስጥ አወራለሁ። በጣም ነቀስ ሲሆነ ቢና ግሮኛ አይ ቲንክ ስለ ግብርና ምናምን ቤኮ አይ ቤካረባ እንደውም ላስቆመው እኮ ነው አገልግሎት ሁሉ ሲንግል የሆኑ ሰዎች አይሰብኩም ብያለሁ። ቤኮዬ ጌታ ጸጋ ያብዛል። በጣም ነው የምወደው። ማንን እናስገባ? ቆይ እንጂ አንተ አጋዥ ግብረ ኃይሉን የእሱ እየፈለገ ልጃለች ቢኒ ወይ ቤካ ከአምስቱ ቆነጃጅት መካከል ነው መሰለኝ መርጠው ቅርዛቸውን ከሞሉ ዘይታቸውን ከሞሉ እነሱ ነው መሰለኝ የተወደዱቶች ጠፍተው አይደለም፣ ግን በጣም በቅድስና የተመሰከረላቸው እንግዲህ ከእነሱ መካከል ዘይታቸውን ያላስነቁ እንዴ አይነው። በቃ አንድ ቁጥር ጻፈ። አንቺ አንድ ቁጥር ጻፈ። ጌታ
እሺ ታፕ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ ትንሽ እናሳድገው። እየተጫወትን እየሳቅን በዛውም አቤት አቤት አቤት። እንኳን ደህና መጣክ። እንኳን ደህና ጠበቃችሁ። ናይለይ ናይለይ ንገብረ ስላሴ ናይለይ ናይለይ ሃይለይ ሃይለይ ንገብረ ስላሴ አና ሃይለይ 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 ገብረ ስላሴ ሃይለይ ሃይለይ። አደርሰናል፣ በቃ አደርሰናል፣ አደርሰናል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ጌታ ያስባል። እኛም እግዚአብሔር ኃይላችን ነው ብለን እስክናምን ድረስ እንደዚህ ነበር የምንለውና ተረዱት፣ ተረዱት። ባይሆን ከስር ዳጊ ስራ የለውም እንዲህ ያልከው ኮሜንት በጣም ነው የተመቸኝ። እንቅልፍ የለውም ብትል ነበር የሚሻል። እሺ ሌላ ኦርቶዶክሳዊ ግባ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኃይሌ ገብረስላሴ ነው አላለም? ኃይላችን እግዚአብሔር ነው ወዳጄ። ኃይሌ ገብረስላሴ ከሆነ ኢየሱስን ተቀበል። ኃይላችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ኃይሌ ገብረስላሴ ያለን እኮ ሰው። እሺ ኢየሱስን ተቀበል። ኑ ግብ። ኦርቶዶክሳውያን መግባት ትችላላችሁ፣ መግባት ትችላላችሁ፣ መግባት ትችላላችሁ። ቁጥር ብጽፉልን ለማስገባት ይመቸናል። እሺ ቁጥር ብጽፉልን እንደዚህ። አይ እሺ ገስት ላክ፣ ገስት ላክ። አንተን ኢንቫይት ማድረግ ስለማይቻል ገስት ላይ ካሉ ኦርቶዶክሳውያን ማስገባት እንችላለን። አንድ ሰው ስለሆነ ያለው ክርስቲያኖች ባትልኩ ጥሩ ነበረ። አንድ ሰው ስለሆነ ያለው ብሩኬ። ቶፒኩ ምንድነው? ይቅርታ ቅድም አምልጦ የነበረ ስልክ ላይ ነበርኩ። ምንድነው ቶፒኩ ያወራችሁበት? አይ በቃ ገበሬው ሁሉ አራሹ ሁሉ ጴንጤ የሆነ ነው። ኢየሱስ ኢየሱስ የማይል ጴንጤ ገበሬ የለም እና ከባድ ነው ጊዜው። በቃ ታድሶ እዛ ድረስ ገብቷል እያለ ነው ወዳጃችን። እና እዚህ ላይ ነው የምናወራው። ዳግሻ አልሰማከውም? ኤርሜስ ያሰማ ነበር። አይ ገባኝ። በጎርፉ ዙሪያ ማለት ነው። በጎርፉ ዙሪያ እንግዲህ ኢየሱስን መሰረቱ ያላረገ ካለ ያው እንመጣበታለን። እንደ ጎርፍ አለቱ ላይ ያልተመሰረተ ባህሪያት ትምህርት ያልጸና ካለ ያው ደግሻዬ አይ የሚባል ልጅ ሳትልክ አትዋሽ፣ ሪጀክት አታድርጉኝ ምናምን ብላ ትሰቃ አትዋሽ። ውሸት ለነገሩ ከየት ይገኛል? ከራስ ከእናንተ ነው ውሸት ስንት የሚለው መች ላክና ነው መች ማን ሪጀክት ያደረገ? ብራዘርዬ ገስት ላክ፣ ገስት ላክ። አንድ ቁጥር አጻፍ፣ ገስት ላክ። ፕራይቬት ነው አካውንት መሳብ አንችልም። አንተን ሰው ገስት ላክ እና ግባ፣ ወይም ከፕራይቬት ውጣ፣ ከዛ እንልክላለን ምናምን። እሺ እሺ ሌላ ኦርቶዶክሳዊ መግባት ይችላል። አላክም እኮ ወዳጄ፣ ብትልክ እኮ እናስገባሃለን እኛ። የለህም ተስፋ ነኝ አማላጄ የሚል አካውንት ብቻ ነው ገስት ላይ የሚታየኝ፣ አንድ ሰው ማለት ነው። ከዛ ውጭ ምንም ገስት ላይ ሰው የለም። ኢየሱስ አማላጄ የሚል ደግሞ ያው ክርስቲያን ስለሆነ ቦታ ስለሌለን አትላኩ ክርስቲያኖች። አንተ አላክም። ሳትልክ እንዴት እናስገባሃለን? ሳትልክ እንዴት እናስገባሃለን? ወይ ደግሞ ወጥተህ ተመለስ። አሁን ለምሳሌ አቤል ላከ፣ ይሄው አስገባሁት። አቤል ላከ፣ አስገባሁት። እሺ ጎስት እንዴት ነህ? ሰላም አለው ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን ማለት ነው ጎስት ማለት? ምን አልከኝ? ጎስት ማለት ምን ማለት ነው? አይ ዩዘር ኔም ነበረና ለዛ አኮ ለዛ ነው
ለምንድን ነው ከውስጥ ያልከው? ማብራራት ያስፈልገኛል? አይ ከሆንክ አንተ ብዬ ነው። ኖ አይደለም። አይደለም። እሺ ርዕሳችንን አውቀዋል? ከየት ቤተ እምነት ነው? ከየት ቤተ እምነት ነህ? ርዕሳችንን አውቀዋል? ርዕሱን አላወቅኩትም ግን እሺ እና ርዕሱን ንገረኝና ምን ችግር አለው ታዲያ? ነው ወይ ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ ነህ። አንድ ቪዲዮ አሰምተን ነበረ። ቪዲዮ ምንድን ነው? በሰሜኑ አካባቢም በኦሮሚያም ገበሬ ሁሉ ጴንጤ እየሆነ ነው የሚል የቲክቶክ አገልጋዮች ቅሬታ ነበረና ገበሬ ሁሉ ጴንጤ እየሆነ ነው፣ ኢየሱስ ኢየሱስ ማለት በዝቷል ገበሬው አካባቢ የሚል ነበርና ስለዚህ ነገር ምን ትላለህ አንተ? ኢየሱስ ኢየሱስ በማለታቸው ጌታን በማግኘታቸው ገበሬው ከዛ ከነበረበት ህይወቱ ከጨለማው ህይወት በመውጣቱ ምን ይሰማል? ማለትም ኢየሱስ ኢየሱስ ማለታቸው ነው ግራ የገባክ? አዋይ ተደናግጠዋል እንጂ አንተ ወንድሞች ኦርቶዶክሳውያን እዚህ ቲክቶክ ላይ የሚያገለግሉት ገበሬው አካባቢም በቃ ታድሶ ገብቶ ኢየሱስ ኢየሱስ የሚል ገበሬ ተነስቷል፣ ጴንጤ ሆኗል ገበሬ ሁሉ የሚል ቅሬታ አስነስተዋልና ማርያም ተክለ ሃይማኖት ከሚል ወደ ኢየሱስ መጥተዋል ገበሬዎቹ ማለት ነው። እና ምን ትላለህ ነው የምትለኝ? አልሰማኝም። ይሰማል። እኮ ምን ትላለህ? ባይሆን ቪዲዮን ብሰማ ደስ ይለኝ ነበረ። ቪዲዮ እናሰማለን። እሺ ቢኒ አዘጋጅልን። ቢኒ ትከፍትልናለህ? እሺ የሆነ ድምጽ አለ እሱ ጋር። አሁን ግን ያው ማታ ላይ ስለሆነ የሆነ ድምጽ ነው፣ ችግር የለውም። ቢኒ አዘጋጀው፣ ቪዲዮን ታሰማናለህ። እስከዛ ድረስ ኢየሱስ ብቻውን እንደሚያድን ታምናለህ? ኤርሚያው ላክልኝ። አጋፔ ላይ ያለሽ አጋፔ ፖስት አድርጎታል። በዚህ አጋጣሚ የነ አጋፔን የነ ህይወት የነ ቤኪን ምናምን እንትናቸውን አርጉላቸው። እሺ ፕሮፋይላቸውን እየገባችሁ ሼር አርጉላቸው። ቪዲዮ የሚሰሩ ልጆች ማለት ነው። በጣም ሪፖርት ይደረግባቸዋል ምናምን። ሼር አርጉላቸው። እሺ ፕሮፋይላቸውን አጋፔ ላይ አለ። አንተ ኢየሱስ ብቻውን እንደሚያድን ታምናለህ? እሱ ቪዲዮ እስኪከፍትልን ድረስ እኔ አምናለሁ። ኢየሱስ ብቻውን ነው አዳኙ ኢየሱስ ብቻ ነው። ከኔ በቀር ወደ አብ የሚመጣ የለም ይላል ቃሉ። ኢየሱስ ብቻ ነው አዳኝ። አቤት ኔትወርክ ትንሽ የያዘኝ ስለነበረ ነው ብራዘር፣ ይቅርታ። ችግር የለውም። እሺ ኢየሱስ ብቻ ነው አዳኝ ብሏል። ግን ከኢየሱስ ውጭ አዳኝ እንዳለ አሁን እሱ እንዲናገር ላድርገው። እንግዲህ እምነቱን ማለት ነው። አንተ ስራ ያደረገ አቤሎ፣ የአንተ ስራ የዘላለም ሕይወት ይሰጣል ወይስ አይሰጥም? ሰው በሰራው ነው እንዴ? ስለሆነ በሰራውት ፍሬ ነው እንጂ ጽድቅ ማገኘው ባልሰራውት አላገኝም። ሸገር ላይ አዲስ አበባ ላይ ንግድ ባንክ ፎቅ አለና ኢየሱስ ያድነኛል ብዬ ፎቁ ላይ ወጥቼ ወደ ታች ቁልቁል ቦርድ ኢየሱስ ሊያድነኝ አይችልም። እኔ ራሴን አስፓልቱ ላይ ተፈጥፍጠን ነው የምትሞተው። እኔ አሁን እንደዛ አሁን እሱ ይሄን እያወራን አይደለም ያለ ነው። ይሄ አሁን ስለ ዘላለም ሕይወት ነው እያወራን ያለ ነው። ኢየሱስ ከምንም ያድናል። ከዚህማ ይኸውልህ ከፎቅ ላይ ከተፈጠፈጥክ አንተም ራስን አታድን። ምንም ሳልሰራ ነው ያልኩት። አሁን ስለምናወራው ስለ ዘላለም ሕይወት ስለሆነ ማለት ነው። መጽሐፍ አሁን ስላልከው ነገርማ ጌታ አምላክን አትፈታተን ብለዋል። እግዚአብሔር ከምንም ያድናል። ከምንም ላይ ወርቀህ እኮ ያድናል እኮ እግዚአብሔር። ግን ያንተ እንትን ሞቲቭ ነው የሚወስነው ማለት ነው። አሁን አንተ በመፈታተን ስለሆነ ማለት ነው። ምን አልኩ መሰለህ? ከዚህ የዘላለም ሕይወት የሚሰጥክ
የአንተ ስራና የአንተ መልካም ስራና የክርስቶስ ኢየሱስ መስዋዕት ነው ማለት ነው አይደል? እንደምን አመሻችሁ። ሚውት አድርገው ወዳጅ። ቴንክ ዩ። አቋቋመችው የትኛዋም ቤተክርስቲያን ማለት ነው። ፕሮቴስታንትን ብናይ ኦርቶዶክስን ብናይ ማለት ነው። እና እዚች ጋር ማየት ያለብን ነገር ሁሉም ሰው ተነስቶ ማለት አሁን ያንተ ፖይንት ምንድን ነው? አሁን እንደዚህ የኔ ፖይንት አሁን እዚህ ጋር እነሱ ስላወሩት ጉዳይ ነው እናንተ እያወራችሁ ያላችሁት። ማለትም መናፍቃን እንዲህ ኦርቶዶክሶች ብዙ ኦርቶዶክሶች ወደ ፕሮቴስታንት እየተቀየሩብን ነው የሚለውን ነገር ነው የተነሳው። እርግጠኛ ነኝ እንደዛ ነው። አቤል ይቅርታ፣ ቆይ አንድ አቤል ወይ የሚዳ ሰላም ናችሁ? ቢኒ እንዴት ናችሁ? እግዚአብሔር ይመስገን። ለምንድን ነው ሚዩት ማታረገው ግን? ወንድማችን እያወራ ነው አይደል? ይቅርታ ብዬ ነበር የገባሁት። እሺ ከረበሽኩ በጣም ይቅርታሽ። ችግር የለውም። በቃ ይጨርስና ከአንተ ጋር እንቀጥላለን። ከየት ቤተ እምነት ነህ ግን? ለማለት ነው ጥያቄ ነበረኝና አንድ ጥያቄ ብቻ ልጠይቃችሁ። በቃ እሺ ሚዩት አድርገህ፣ ጥያቄ ከሆነ ሚዩት አድርገህ ጠብቀኝ። ቴንክ ዩ። እሺ አቤል ቀጥል። እና እኛም ቤተክርስቲያኑ ስናድግ ማለት ነው ቤተክርስቲያን ውስጥ ያደግን ልጆች እንዴት ነው ያደግነው? ስለ ክርስቶስ ብቻ እየተሰበክን ከዘፍጥረት እስከ ዮሐንስ ራእይ ድረስ አንብበን ነው የወጣ። እዚች ጋር አሁን ቲክቶክ ላይ የምናየው ነገር፣ ማህበራዊ ሚዲያ ላይ የምናየው ነገር ስማኝ ይጨርስ። የምናየው ነገር ምንም ከቤተክርስቲያን ስማኛ ከቤተክርስቲያን ጋር ምንም አይገናኝም። አድርጎ አቤል ያው ማውራት አለብን አይደለ? ቤተክርስቲያንን ማይወክሉ ናቸው። እናም ፕሮቴስታንት ላይም እንደዛው ማይወክሉ ሰዎች አሉ። እናንተ እነሱንም ማየት አለባችሁ። ጥያቄያችን እሱ አይደለም። አሁን አቤል እሺ ቀጥቷል። አሁን ዛሬ ላይ የቤተክርስቲያን አስተምሮ አይ ማየት ያለብን ነገር ነው እያወራው ነው አቤል። አሁን እያወራው አሁን በቃ ሰማው። በዚህ በቲክቶኩም ላይ መሬትም ላይ ቤተክርስቲያኒቱ እንደ እግዚአብሔር ቃል የሆነውን ትምህርት እያስተማረች አይደለም። ለምሳሌ አሁን አንተ ከዘፍጥረት እስከ ራእይ ስለ ክርስቶስ ብቻ ስትሰብከን ነበር አልክ። አንድ ነገር ልጠይቅ። ስለ ክርስቶስ የተማረ ሰው ይህንን ለመመለስ አይከብደውም። መቼ ነው የዳንከው? መቼ ነው የዳንከው? የዳንኩትማ ኢየሱስ ክርስቶስ ሲሰቀል በደሙ እኔ ዳንኩት። የዛሬ 2000 ዓመት በፊት ነበርክ? ኖ ሰማይ ያኔ አንተ መቼ ነው የዳንከው? ኪዳን በቃ በአዲስ ኪዳን በኢየሱስ ክርስቶስ ነው የዳንኩት። እኔ በማን ዳንክ አላልኩም። በማን ዳንክ ስልህ በኢየሱስ ክርስቶስ ትለኛለህ። መቼ ነው የዳንከው አይደል ያልከኝ? መቼ ነው የዳንከው? በአዲስ ኪዳን ጊዜ ነው የዳንኩት እኔ። እሱ መቼ ነው? የአዲሱ ኪዳን መቼ ነው የጀመረው? ከ2000 ዓመተ ምህረት በፊት። በጣም ጥሩ። አንተ የዛሬ 2000 ዓመተ ምህረት በፊት ነበርክ? መቼ ነው የዳንከው ስልህ በቃል ነበር። ስለዚህ አንተ አቤል መቼ ነው የዳንከው? እኔ ዳንኩት ያኔ ነው። ማለትም ካልነበርክ እንዴት ያኔ ዳንክ? እንዴት እንደ ዳንኩ ልነግርህ ነው። የመጀመሪያው አዳም እሱን አይደለም ከእግዚአብሔር አጣላን። ሁለተኛው አዳም ግን ከእግዚአብሔር አስታረቀን። መቼ ነው የዳንከው? እንደዚህ ላድርግልህ። ኦኬ ለምሳሌ አሁን ጳውሎስ ካልተላኩ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ አለ። አሁን ለምሳሌ አንድ ሰው ካልሰማ ወንጌሉን በፍጹም ሊያምን አይችልም ማለት ልክ ነው። ኦኬ ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። አንተ መቼ ምን ሰማ?
ስለዚህ ያ ነው ድህነትን የሚወስነው። እሱን የጠየከኝ? አዎ መቼ ነው የዳንከው ማለት ማወቅ አለብህ አይደል? መቼ ነው ይሄ ወንጌል ተሰብኮ ያመንከው እና የዳንከው? ወይንም የእግዚአብሔር ልጅ መቼ ሆንክ? እኔ የእግዚአብሔር ልጅ የሆንኩት የዛሬ 20 ዓመት። የዛሬ 20 ዓመት። ስንት ዓመት ነው እኔ? ማለትም የዳንኩት ስልክ ስማኝ፣ ተሰብኬ ምናምን ሳይሆን። አሁን ስንት ዓመት ነው አቤል? ስትጠየቅ የሆነ ጥያቄ 22 ዓመቴ ነው። 22 ዓመቴ ነው። በ2 ዓመት ነው ተሰብኮ ያመንከው? ኖ እንደዛ ስማኝ እኮ ያልኩት ለዛ ነው። መጀመሪያ ስማኝ ያልኩት ለዛ ነው። ከ20 ዓመት በፊት እኮ አልከኝ አይደል? ተሳሳትኩ? ከ20 ዓመት በፊት ያልኩትም ከቤተሰብ ነው። ሃይማኖት እንግዲህ ከቤተሰብ ነው የምትረከበው የምትቀበለው። ማን እንደዛ ብሎ ያስተማረ? ኖ ስማኝ ያልኩት አልገባ። ሰማሁ እኮ አቤሎ፣ ምን እያልከኝ እንደሆነ እኮ አንተ ራሱ አላወቀውም። አንተ ጥያቄ እኮ ውዝግብ ውስጥ እኮ ነው የሚከተው ጥያቄ። አትወዛገብ። እኔ እንድትወዛገብ አይደለም የሚያወዛግበው። ችግሩ ምን መሰለህ? አሁን ቆይ ይሄን ሁሉ ያነሳውልህ የቤተ ክርስቲያንህ አስተምሮ እንዴት መጽሐፍ ቅዱሳዊ እንዳልሆነ እንድታየው ስለምፈልግ ነው። ይህንን ደግሞ የፈለግከውን ጥያቄ ጠይቀኝ። ስማኝ፣ የፈለግከውን ጥያቄ ግራምጣ ውጣ፣ ግራምጣ ከገባበት ውጣ፣ ያለበለዛ እናስወጣሃለን። እባክህን አትደበቅ። እሺ እሺ፣ እንዴት እንደ ዳንክ እስቲ አብራራልኝ። ከ20 ዓመት በፊት እኔ ጥያቄውን እኮ ብታብራራልኝ ይገባኛል። ምንም እኮ አንተ የምትጠይቀው ጥያቄ ሌላ ነው፣ መመልስል ጥያቄ ሌላ ነው። እኔ መልስል። እሺ ለምሳሌ እንደዚህ ላድርግልህ። ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለና ይፈረድበታል ይላል። መች ነው አምነ የተጠመቅከው ያመንከው? መቼ ነው? እንደዛ አትለኝም። እንደዛ በለኝ በቃ። እንደዛ በተለኝ እኮ ገባኝ። መቼ ነው የተጠመቅከው አላልኩም። መቼ ነው ያመንከው አልኩ። መቼ ነው የዳንኩት? የዛሬ 6 ዓመት በፊት። የዛሬ 6 ዓመት በፊት ነው የዳንከው? ከዛ በፊት አልዳንክም? አልዳንኩም። በጣም ጥሩ። እና አሁን 20 ዓመት ነው፣ 22 ዓመት ነው። የዛሬ 6 ዓመት በፊት ማለት 18 ዓመት ነበር? 19። ኧረ በጌታ እየቀለድክ መሆን አለበት። አልቀለድኩም። ወይንም ማትስ አትችልም ማለት ነው። እሺ በ16 ዓመት ማለት 16 ዓመት። በጣም ጥሩ። እሺ ጥሩ። እሺ በ16 ዓመት ምን ሰምተህ ዳንክ? እኔ ኢየሱስ ክርስቶስ እንደሚያድን፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለውን ቃል ሰምቼ ዳንኩኝ ተጠምቄ። ኦኬ ሃይማኖትን ከየት ተቀበልክ? ከእግዚአብሔር። ሃይማኖት ከየት ተቀበልክ? ከእግዚአብሔር። ቅድም ለምንድነው ከቤተሰቦቼ ነው ሃይማኖት የተቀበልኩት ያልከኝ? አይ መጀመሪያ አጠያይቅህ ስላልገባኝ ነበረ። የፈለገ ብጠይቅህ ሃይማኖት ከቤተሰብ ነው ቅድም እኮ አወዛገብከኝ። ጥያቄ እኮ ልክ አይደለም። የመጀመሪያ ጥያቄ እኮ ልክ አይደለም። እንዴት ዳንክ፣ በምን ዳንክ ነው ያልከኝ? እንዴት መቼ ዳንክ ነው ጥያቄው። አሁን እኮ ነው ያብራራልኝ። ማርቆስ 16 ብለክ ያመነ የተጠመቀ ይድናል ስትለኝ ገባኝ። ለዛ ብታስረዳኝ ይገባኛል። ኦኬ አንተ ከኦርቶዶክስ ፋሚሊ ነህ አይደል? ናኛ። በጣም ጥሩ። በ40 ቀን አጠመቁ? በ40 ቀን ተጠመቅኩኝ። ኦኬ የዛን ጊዜ ሲያጠምቁ ዳንክ ወይስ በቃ ዝም ብለው ውሃ ውስጥ ገብተህ ወጣ? ኖ እሱ ጥምቀት አይደለም፣ ክርስትና ነው። ክርስትናና ጥምቀት ይለያያል? ይለያል። በጣም ጥሩ። እሺ ስለዚህ የዛን ጊዜ ክርስቲያን ሆንክ? እኔ ክርስቲያን ሆንኩ። በ40 ቀን ልክ ውሃ ውስጥ ሲያስገቡ አስገብተው ሲያወጡ ክርስቲያን ሆንክ? ሆንኩኛ። በጣም ሆንኩኛ። እሺ በቃ ችግር የለውም። በዚሁ አጋጣሚ ማለት ይቅርታ አድርግልኝ። ክርስቲያን ለመሆን ምንም አልሰማህም? ይቅርታ አድርግልኝና ማለት ነው
በዚሁ አጋጣሚ አፖስቶሊኮች ማለትም ሐዋርያት ብለን በተለምዶ የምንጠራቸው በጣም ብዙ ጊዜ ብታያቸው ከሆነ ስለ እነሱ ሌላ ጊዜ እናወራለን። ችግር ኖ ስማኝ፣ በአንድ ቀን ነው የሚጠምቁት። ኖ ደህንነት ትምህርት ከሌለበት ማለት ነው። ችግር የለውም። ሌላ ጊዜ ስለ እነሱ ጥያቄ ካለ አንስተን ማውራት እንችላለን። ኦንሊ ጂሰሶች የተጣመመ ትምህርት ስላላቸው እነሱንም እንቀጣቸዋለን በእግዚአብሔር ቃል። እሱ ጥያቄው ግን አሁን ለአንተ በ40 ቀን አማድ ያለው የሚሉትንም በዛው። እሺ አቤል እንደዚህ አይደረግማ። የውይይት መሀል አሁን ሌላ ሀሳብ ለምንድን ነው ነው? ምንም እኮ አላረኩም፣ ግን ቀጥታው በቃ እናውራ። ቀጥታው በ40 ቀን ሲያጠምቁ ክርስቲያን ሆንኩኝ ነው አይደል ያልከው? የሳ ልክ ነው። በጣም በ40 ቀን ሲያጠምቁ ክርስቲያን ሆንኩ። ክርስቲያን የሆነ ሰው የዳነ አይደለም? ክርስቲያን ምን አልከኝ? ይሰማል? እኔ ክርስቲያን የተባለ ሰው የዳነ አይደለም? የዳነ ነው። እና ስለዚህ በ40 ቀን ሲያጠምቁ ክርስቲያን ካደረጉ አልዳንክም። ነገር ግን ስማኝ፣ አልጨረስኩም። ነገር ግን ትምህርት አለ የምትማረው። ልክ እናንተ በተለምዶ ደህንነት የምትሉት ትምህርት አለ። ከ2 ዓመት ጀምሮ አስተማሩ ደህንነት ኖ እድሜ ሲደርስ እና እንደገና አጥምቁ። ሜሮብ ይባላል ድጋሚ ጥምቀት። አንተ ኦርቶዶክሳዊ አትመስለኝም። የቤተ ክርስቲያኑንም ስርዓት ምንም አታውቅም። ባይዘወይ ስለ ጥምቀት አታውቅም፣ ክርስትና አታውቅም። እኔ ያልኩህ አንተ እሺ፣ ጥያቄ ጠይቃለሁ። በቃ እሺ፣ ቆይ ቲክቶክ ላይ በምታየው ነገር ብቻ ነው የምገልጸው። ችግር የለውም አቤል፣ አንተ ቤተክርስቲያኒቱንም አስተምረዋንም አታውቅም። ዝም ብለህ ነው ገብተህ በቃ በስራዬም በጌታም ምናምን እጸድቃለሁ ያዙ ይልቀቁኝ ያልከው እንጂ ምንም ቤተክርስቲያኒቱ ስርዓት በጌታም ጸድቃለሁ አላልከው። ምንም ሳልሰራ መጽደቅ አልችልም፣ ምንም ሳላደርግ። ችግር የለውም፣ እሱን እናየዋለን። እሺ አሁን አንድ ሌላ ጥያቄ አለኝ። መጀመሪያ ግን ማወቅ ከአንተ የምፈልገው ኢየሱስ አብ ነው አይደል? ኢየሱስ አብ አይደለም፣ ወልድ ነው። ኦኬ፣ ኢየሱስና አብ አይለያዩ? ኢየሱስና አብ በአካል በአብ ወልድ መንፈስ ቅዱስ አለ፣ ግን በአካል አንድ ናቸው። በስራቸው ይለያሉ። ሶስቱ በአካል አንድ ናቸው፣ በስራቸው ይለያሉ። ሶስቱ በአካል አንድ ናቸው። ደጋገምክብኝ ወይስ እኔ ለማሳሳት ነው እየሞከርክ ነው? አላሳስትም። አንተ መተሳሳት ልጅ አይደለም። የምትመልሰው ሁሉ መልስ ነገርኩህ እኮ። አብ ወልድ መንፈስ ቅዱስ በስራቸው 3 ናቸው፣ በአካል አንድ ናቸው። በስራ 3 ናቸው፣ በአካል አንድ ናቸው። በስራ 3 ነው፣ በአካል አንድ ነው። እስቲ አንዱን አካል ንገረኝ። ስለ አብ ነው ስለ ወልድ ወይስ ስለ መንፈስ ቅዱስ? ወይ ክርስቲያን ካልሆነ መጠየቅ ነው። ክርስቲያን አልመሰለኝም ልጁ ነው። አውቃችሁ ነው እንትን የምታደርገው። ግራምጣ ሚዩት አድርገው፣ ሚዩት አድርገው። እንዴ ኦርቶዶክስ ታስተምራለች ብለን እንግዲህ የኦርቶዶክስ ወጣት ነው የገባው። የኔ ወንድምነት ይሄ አቤል የሚባለው ኦርቶዶክስ ነኝ አለ እንጂ ኦርቶዶክስ አይደለም። በቃ ነገረ ነው። ወደዛ ቴስት እኮ እያስገባሁት ነው። አይ ነው ገብቶኛል። በቃ ቴስቱን እኮ በደንብ በአንድ ያስከው አይደል? በአካል አንድ ናቸው አለ። ይሄ ድብን ያለ መናፍቅ የኦንሊ ጂሰስ ሰባሊዮሳዊ እንጂ ኦርቶዶክስ አይደለም። ኦርቶዶክስ እኛም ወንጌላውያን ካቶሊካውያን እንደምታውቀው በአካል 3 እንጂ በአካል አንድ ነው ብለን የስላሴን አስተምሮት አናስተምርም። ስለዚህ አቤል ታች ወርደህ ታብታብ አድርግሽ ሆን ብዬ የሆነ ነገር አይቶ ደንግጦ ሊሆን ይችላል የገባው። በታች ወረድ ሆን ብዬ እሺ፣ ያልሆንከው ነኝ ብለህ አትበል። አይመቸንም። እኛ እንደ ሌሎቹ ህሊና አላጣንም። ኦርቶዶክስ እንደዚህ አይነት ትምህርት የላትም።